ኣውስትራልያ ወፂኦም ሰልፊ ወፂኦም ኤርትራ ወኸንደ መዓልትና ጎደናታት ኣብ ዘለዉ ሓደ ወፂ ሰልፊ ወፂኦም እዚ እውን ካውንት ንገብረን ኢና ካብኡ ንሓር ዜግነት እውን ሓደ ጉዳይ ኣሎ ማለት ንሶም ኢትዮጵያዊ እዮም ሓደ ከዓ ኤርትራዊ ኮይኑ ዝገብሮ ዘሎ ብእንትን እውን ከንምዝኖም እንተኮይና ማለት እዩ ምናልባት ክንርብዖም እውን ዘይክፈሩ ይኽእል እዮም ማለት እዩ ተመሊሶም ግን ንሰብ ወቃሲ ኮይኖም በዓል ሓለፋ ውዕለታ ኮይኖም ንብርጌድ ንሓመሩ ንደለይቲ ለውጢ ገሳፂ ኮይኖም ሞኻዕ ፖለቲካዊ አጀንዳ ምስ እከለ ትገብርዎ ኣለኹም እኔ ምንም እየተረዳኝ አይደለም ባካችሁ። አሁን ጭራሽ ትግርኛ እየጠፋብኝ ነው። ጥዝ ይላል እዚህ ጋር ምን ማለት ፈልገ ነው? ኪዱ የምትባሉ ቆንጆ ልጅ መጣች። ሰላም ነኝ እኔ ቆንጆ። እንዴት ነው የሚያምር ቀሚስ! ከአንቺ አይበልጥም። በጣም ነው የሚያምር። ከአንቺ አይበልጥም። እንደዚህ አይነት ቀሚስ የለሽም? ይሄ በጣም ወደድኩት። በጣም ነው የሚያምር። እና ልላክልሽ? አለ አንተ ጋር ይኖራል። አይታጣም። የሆነ ቦታ አለ። የሆነች እህታችን አላት። ኧረ ፕሊስ አድራሻን ፕሊስ በእናትህ። በጣም ነው የሚያምር። በአራት አቅጣጫ የሚገኙ አማራዎች ናቸው። እንደዚህ ነው የምፈልገው ከነ ሙሉ እስከዚህ ምናምን ማለት ነው። እስከነ ሙሉ ማቴሪያሉ ይሄ ምናምን ሁሉን ነገር ያጠቃለለ እዚህ ጋር ኢቭን የያዘችው እጇ ላይ ያለው ካለ ሁሉ ያን ሁሉ ፈልጋለሁ። ግን አራቱም እኮ የተለያየ ነው ታውቂያለሽ አይደል? እኔ ፊት ለፊት ያለው ነው ልጅ ያለው እዚህኛው ጋር እቺ ግን አራቱም በአራት ማዕዘን የሚገኙ አማራዎች የሸዋ የወሎ የለበሱት ወጣቶች ናቸው። እዛ ጥግ ያለችው ግን ታምራለች። እኔ ልጅቷን አላልኩም። አያጅ ምንድን ነው አትሻፍድብኝ እንጂ እኔን እዚህ አስቀምጠህ እዛ በልጅ እኔ በቀሚሱ ነው ያልኩ። አንተ በልጅ አንቺንማ እንትና ነው የሚያሻፍድሽ። ያማን ነበር ስሙ ሚኪ የሚባለው ፎቶሽን ለጥፉ። እንዴት እንደተቃጠልኩ እንዴት እንደተናደድኩ። ሰው ልጅ በዚህ ደረጃ ይቀናል? እግዚአብሔር እየሰማሽ ነው? እኔማ እየሰማሁ ነው፣ ግን እኔ አልሻፈድኩም። እንዴት በዚህ ወይ ያሉ ቀጭን የመሰለች በስማ ወድሻለሁ። በቃ አማራነታችን ፍቅር ጥግ ድረስ ነው ይላል። እንዴ ምን ነው? እንዴት አይነት አንቺን አስቀምጦ እንዴት ስለ ትግል ትዝ ይለዋል? እግዚአብሔር ኪዱዬ እመቤት። እኔ አሁን አንቺ ጋር እያወራሁ ነው አይደለ? አሁን አንተ ብሔር ምንድን ነው ብትይኝ ብሔሬን ብሎ አላውቀው። እግዚአብሔርን ከልቤ ነው የምነግርሽ። ብሔሬ ራሱ ይጠፋብኛል። አንተ እኮ አትሰር በ23 ታስር በጌታ ስም 23 አይደለም እንዴት ልተንፍስ አነቀኝ ሁሉ እዚህ ድረስ። መተንፈስ የለብሽም። አቋምሽ በጣም ያምራል። በጣም ቆንጆዬ ነሽ። ከሆነ ልጅ ጋር ደግሞ የሰራሽው ቪዲዮ እንዴት እንዳቅለኝ። ወይኔ ኧረ ኪዱ ታይ ታይ። የሆነ አይኑ ትላልቅ ልጅ እንቋቁሪት የሚመስል ልጅ ከእሱ ጋር እንዲህ እያንጠለጠለሽ እያፈረጠሽ ምናምን እንዲህ ከገጠር ልጅ ጋር ቪዲዮ አትስሪ። መጥፎ ናቸው፣ ይጎዱሻል፣ ሊለቁሽ ይችላሉ። ከላይ ነው የሚፈጠፍጡሽ። እንትን ነው አሉ ሰምተዋል። ተጭነውት ነው አሉ ያኔ ሲወለድ። ለዛ ነው አይኑ ይወጥ። ለዛ ነው አሉ። ጌታን በጣም ቆንጆ ነሽ። ይህን እድል በማግኘቴ በጣም ደስ ብሎኛል። ኧረ ግን ቀሚሱን አይ ሲሪየስ ግን ቀሚሱን ፈልጋለሁ። እግዚአብሔርን እልክልሻለሁ። በጣም የት ነው የምትኖሪው? የኔ መቤት እንድልክልሽ እስካሁን አታውቅም አንተ ሚኪ እስከነ አክሰንቱ ድረስ ስትሰማ እንዴት የኔ መኖሪያ ሳትሰማ? ጌታና ፎቶሽንም እንትን ስላደረገ በጣም ተናድጄ ነበረ እና የት ነው እንድልክልሽ ነው? ግን በዚህ አጋጣሚ አይ ነው ግን ጋይስ ንገሩት የት እንዳለው። እንዴ ምን ናችሁ ነው እስካሁን አያጅቦ እኔ የት እንዳለው እንዴት እስካሁን አያውቅም? ጌታን አላውቅም። የኔ አውሮፓ ውስጥ ነው? ኧረ ዱባይ ነው ያለው። እረፍ። እንዴት ምን አልሽኝ? እንደዛ ከሆነ በቃ ይደርስሻል። ይሄ ማዛ ዱባይ ላይ አለ አይደል? እንዴ አለ ግን እንደዚህ አያምርም።
ኧረ በእናትሽ አለ ነጣ ዲሊቨሪ ነው። ነጣ ዲሊቨሪ ቤት ድረስ እናመጣለን። ማሬዋ አንቺ ብቻ እነዛ የሉም ብዙ ናቸው እኮ እናንተ አካባቢ። እኔ አይቻለሁ ሁሉ እንደዛ የሚሉበት ቦታ ድረስ ሁሉ ሂጅ አይቻለሁ። ግን እንደዚህ አያምርም። ይቅርታ አድርግልኝ። ፎቶ ይሁን ይሄ የት ነው? ኩሪፍቱ ነው ይሄ ራሱ ባህር ዳር ላይ ነው መሰለኝ። አሁን አንቺ አዳምጪኝ። የተመቸሽ የወሎው ነው የጎንደሩ ነው የሸዋው ነው የጎጃው የቱ ነው? አሁን አንደኛ ያጅቡ እኔ ልንገርህ እዚህ ጋር አሁን እኔ እንደዚህ ስታይኝ ከየት እንዳለው የት እንደሆንኩኝ ለአንተ መናገር አይጠበቅብኝም። አንደኛ ሲቀጥል ደግሞ እኛ ስል ማን እንደሆነ መቼም ይገባሃል አይደል? በደንብ ነው። እኛ መብቱ አለን። ጎጃምም ጎንደርም ሸዋም ወሎም የመሆን ሙሉ መብት አለን። ኦኬ የትኛው አልባሳት ነው ያማረሽ? አራቱም አልባሳት እኮ ይለያያል። እኔ ይሄን ያደረግከውን ፎቶ ወድጃለሁ ነው ያልኩት እኮ። የትኛው አልባሳት ተመቸሽ? ኦኬ እዚህ ጋር ዳር ላይ እንትን ያዘችው አለች አይደለ? ምን የሆነ ስፌድ ነገር ያለበት ግን ከኋላ ያለችው አታምርም? የኋላ ያለው እኔ እኮ ልብሱን እኮ ነው እያየሁ ያለሁት። እኔም እኮ ልብሱን ነው እያየሁት ያለሁት። የትኛውን ነው እስኪ ቆይ፣ ከኋላ ጥግ ላይ ጠይሟ በጣም የምታምረው ልጅ መሀል ላይ ከሴቶቹ ከብሉ መቀነት ካረገችው እና ሞሰብ ከያዘችው መሀል ላይ ያለችው ከኋላ ያለች እሱ ይሁን። እሺ በቃ እሱ አሁን ከአንቺ ቀላት ጋር ደስ የሚል ነው። ምክንያቱም የአንገት እንትኑን አይተሸዋል። መቀነትም የለውም። እንደዛ ነው። መቀነትማ አለው አድርጋለች እኮ ግን አጭር ነው። አጭር የሌሎቹ አረጃጅም። የምር ይሄ እዚህ የለም። እኔ ነኝ ዙዙዬ። ውይ አንቺ መዳም መጣሽ። የሆነች መጣ ቀየርኩሽ። ሰሚ ኪዱዬ ብዙ ቆንጆ ሴቶችን አውቃለሁ። ከብዙ ቆንጆ ሴቶች ጋር የማውራት እድሉ ገጥሞኝ ነበረ እና አንዳንዶችን በአካል አግኝቻቸው እግዚአብሔርን አፈር ነው የሚመስሉት። አፈር እመቤቴን። አንቺ ብዙ ጊዜ ካለ ፊልተር ነው የምትገቢው። በጣም ቆንጆዬ ነሽ፣ ግን ውሎሽ በዛ ላይ ደግሞ ብዙም ጌመር አይደለሽም። በዛ ላይ የግል ጊፍተር የለሽም። በዛ ላይ ጊፍተሮች ወጣቶች ናቸው። በቃ ይሄ ነው ዋናው። በቃ አይደል? በቃ እዚህ ጋር ነው ነጥቡ። ማለት ወጣቶች ናቸው። አማራዊ ድጋፍ ነው እንጂ የሚያደርጉልሽ ይሄ እንደ ሌሎቹ እንደነከሊት አውቀው ተደብቀው አውቀሻቸዋል። እንደነከሊት በፊልተር ወይም ያለ ፊልተር ልኬ አይደለም። እዚህ ጋር ደግሞ አንድ ትልቅ ነገር ተመልከች። ነጥቡ ሲነሳ ቦርጭ የሚባል ነገር የለሽም። እነዚህ በልተው ተዘፍዝፈው ከደረታቸው በላይ እንደ ጋዜጠኛ ቁጭ ብሎ 24 ሰዓት የሚለምኑ ቦርጫሞች እነሱን አትመስይም። በኢየሱስ እንዳንተ ያስተዋለኝ ማን ይሆን? ጌታን ብዙ ጊዜ ቤትሽ ገብቼ በጣም እከታተልሻለሁ ለረጅም ሰዓት ቲክቶክ ውስጥ። ይሰለቹኛል፣ ሌሎቹ በጣም ይሰለቹኛል እና ሳትሰለች ለረጅም ሰዓት ቁጭ ብዬ የማይሽ ወንጂ እቺ ነገር የማብሰል ሲቹዌሽን እንዳትሆን እንጂ አድናቆትህ ወድጄዋለሁ። በምንድን ነው የማበስልሽ? መቼም ለራት ልታደርሰኝ አልልህም። እርግጠኛ ነኝ ፍቅረኛ ይኖርሻል። አይ ፍቅረኛ የለኝም። ጨዋ ነሽ እኮ አውቄሻለሁ እኮ እግዚአብሔርን ጨዋ ነሽ። በቃ የአማራዊ ባህሪሽ አለ፣ የአማራዊ ወዘናሽ አለ። አንዳንዴ እኛ አማራዎች የምንለይበትን ነገር ልንገርሽ። ጨዋነታችን በመጀመሪያ ልክ እንደ አማራዎች እግዚአብሔርን እኔ በአማራነት ፍጹም የምደራደር ሰው አይደለም። አማራነቴን አምኜ የተቀበልኩት በጨዋነታችን፣ በባህላችን ህዝብን የማቅረብ ከሌሎች ህዝቦች ጋር በፍቅር የመኖር በቃ ይሄ አማራዊ ባህሪ በተለይ በሴቶች ላይ ስታይ ይለያል። እግዚአብሔርን ነው የምልሽ። በተለይ እንደዚህ አይነት ጨዋ ሴቶች፣ ቆንጆ ጨዋ ሴቶች። አንዳንዴ የሴቶች ባህሪ የመልክ ውበት እንደሚያደበዝዝ ታውቂያለሽ። ምላሳም ሴቶች አሉ፣ በጣም የሚያማምሩ ነው ምላሳቸው። አውዝ ቢላህ የሚያስብላል። ተመልከሽ፣ አንቺ ከነዛ የምትመደቢ ሰው አይደለሽ።
አንቺ እንደዚህ አይነት ሴት አይደለሽም። እኔ ሙሉ አማራ ብዬሻለሁ። ፍጹም ልዩነት የሌለው አማራ ብዬሻለሁ። በቃ ከዚህ በኋላ ይቀየር። ምን ይመስላል? ስም ሙሉ አማራ ብሎኛል። ጋይስ አያችሁ ሆና እዚህ ጋር ኪዱ የሚለው ይነሳና ሙሉ አማራ ይሁን ስም በቃ አሉልሽ እኮ በእናትሽ አሉልሽ እነ ከሊት ስማቸው የማይጠቀሱ ጋዜጣ ምናምን ነገር ቤታቸውን ለጣጥፈው ወጥተው ደግሞ እኮ በስመ አብ በአካል ስታገኛቸው እኔ ቂጣቸው ላይ የሚከንፈው ዝንቡሉ ራሱ እንደ ይቅርታ ማለት ብዙ ወይኔ እኔ መጥፎ ሰው ነኝ፣ ግን እስካሁን አንተን እንደዚህ አንተ ጋር ቁጭ ብያለሁ ማለት እግዚአብሔርን የኔ ቆንጆ ስለ አንቺ ብዙ ጊዜ ብዙ ሰዎችን ጠየቅኩኝ። ፍጹም እንከን የማይወጣልሽ ሴት ነሽ። ኧረ እሷ ጨዋ ነች። እንደዚህ አይነት ነገር በፍጹም ራሷን አጎንበሳ ደግሞ ኩራቷ ሲሉኝ አይ እሱ አማራ ስለሆነች አልኳቸው። ተውት። ብዙ ሰዎች ብዙ ነገር አትሰሚያቸውም አሉ። እኔ አልሰማማ። እኔ የሚያውቁኝ እንዳንተ ስለኔ ሲመሰክሩ ስላላየው በፍቅሩ ሰው ገዳይ ብያለሁ። ኧረ በአላህ 400 ብር ሙሉልኝ። ምን ነው ወንድሜ? ምን ነው አሁን በዚህ ሰዓት ችልች እያየ 400 ብር ትዝ ይላል? አንተ እርግማን አለብክ። አንተ እግዚአብሔር ረግሟል ወንድሜ። ያረብ አንተ ከፈጣሪ ጋር የተጣላ ሰው ነህ። እኔ ቢርበኝ ሁሉ የምጠግብ ሰው ነኝ። ይችን አይቺ ኪዱዬ ይቅርታ በቃ ፏበል እመለሳለሁ። እሺ እኔ ቆንጆ ቀሚሱን ላትረሳሽ በፍጹም። በተለይ ፎሎዬን መልሽልኝና ቁጥርሽን ከላክሽልኝ በአድራሻሽ እልክልሻለሁ። እውነት እግዚአብሔር ይባርክሽ። ደህና ነው። ስታምር መስማ እንዲህ ፋሻ እያለ እኛ አማራዎች ነኝ እኮ ይህችን ብጠብስ እኔ ሙሉ አማራ ነኝ። ማንን እሰማለሁ? ማንን ነው የምሰማው? እግዚአብሔርን ስለ አማራ ወጥሬ ነው የምከራከረው። አማራነት ትልቅነት እንደሆነ ሶሻል ሚዲያ ያላችሁ ሴቶች አማራን ለመምሰል ትጉ፣ ስሩ። እንዴ ስለ አማራ ሴቶች ማለቴ እንታገላለን። ተቀድመ ካልጅቡ ማን ቀደመኝ? ጅቡ ሴጋ ተስምታለች። ኧረ ተው ተባለ እንዴ ነጁ። እግዚአብሔርን ቆንጆ ልጅ ነች። የሆነ ፋራ እየጀነጀናት ነበር። አብይ አህመድ ከመጣ በኋላ እኮ በቃ ብልሽትሽቱ እኮ ነው የወጣው። ይህ ጥልፍልፍ ፋራ ሁሉ በቃ ያው እንግዲህ ምን መሰለሽ፣ እንዲህ አማራነታችን እኛው በኛው አንድ ሁነን ኪዱዬ አማራን ይጠሉታል። አማራን የማይጠላው ማን አለ? ኦሮሞ ብቴ ትግሬ ብቴ እንዲህ አማራነታችን እጅ ለእጅ ተያይዘ ሊበላ እኮ ነው በዘር አፈር ብላ አንድ ዲያፍንታ ወልካፋ አችን የመሰለች ልጅ በዘርነት ጠምቁ ጅቦ ማለት እኮ ትግሬ እኮ በሶስት ትግሬ የአማራ ጠላቻ ያለበት ስለ አማራ ምቀኝነት እንቅልፍ የማይተኛ ኪዱዬ እኛ አማራዎች አውቆ እኮ ነው አፈር ብላ። እናንተ የገጠር ልጆች አብይ አህመድ ተመጣ በኋላ ፀሐያችሁ ወጣ። የአባቴ አምላክ ጠጥ ያርጋችሁ። ዛኪ አይችሽ ነበር። ፈይሰል ፋያንሽ እንዲ አንቺ ሚኒስትር የጠፋ ሰው ፋያ ጅብነት እንዴት ነህ? አሉ የኔ አባት እንዴት ነሽ? እግዚአብሔር ይመስገን ሰላም አለን። አዎ ልዘይርሽ ብዬ ነው የኔ አባት። በጣም ነው የምትመች አለ ያቲ ከላፊያ ወንድሜ እግዚአብሔር ይዘይርህ። አይ የኔ አባት ይመች። እሺ እግዚአብሔር ይስጥ። እንዲህ አይነት ሰው እና ወንድሞቼ እህቶቼ፣ አሁን ያወራኋት ልጅ
ወላሂ ወቢላሂ እኔ እሷን ልጅ ባገኝ ስለ አማራነት ወጥሬ ይሰራ ነበር። በተለይ እንደ ጌታቸው ረዳ ሚስጥር አወጣ ነበር። በአማራው ላይ የተሴራውን ሴራ እግዚአብሔርን ጉትጉት አድርጌ ነበር የማወጣው። ይሄ ነው እንዲህ ነው ጌታቸው አወጣ። እኔ ደግሞ በአማራ የተሰራውን አውቃለሁ። አባል ነኝ። እቺ ልጅ ነገር እስቲ ትሞክር። ጉዱን ነው የማውጣው በማስረጃ በፎቶ እያስደግፍኩ። ቀልዳለን። ቀልድ የለም። አማራነት ነው። ጌታቸው በውስኪ ተታሉ አይደል? እኔ ደግሞ በዚች ቆንጆ አማራ ተታልይ ምናምን ራሴን እግዚአብሔርን ነው አማራ ታገል። ዋናው ጠላት ጌታቸው ረዳ ነው። አማራ በዙሪያ ያከበቡ ጠቅላላ ሊያጠፉ እንዲሆነ ማወቅ አለብህ። ሊምሩህ አይደለም። የአብይ አህመድ ፋኖችና የሁለቱ ትግሬ ፋኖች አማራ መሬት ላይ አኬል ዳማ ሊደራረጉ እንደሆነ ሚስጥር አወጣለሁ። ባሻ እየሰማይ ቲቤሌፍ መራሹ እንዲሁም ህግደፍ መራሹ አንድ አማራ በሚባል አደራጅተው ተተኳሽና ከባድ መሳሪያ ሰጥተው ተመልከት። እንግዲህ አብይ አህመድ የተባለው አጋሰስ አውሪያዊ ቫምፓይራዊ እስስታዊ ባህሪ ያለው መሪያችን ሃሌሉያ። እስክንድር የተባለውን ተልካሻና እንዲሁም አድማ በታኝና ሚልሻ የሚባሎችን አጠናክሮ እኛ እርስ በርስ ስለተዳከምን ከዚህ በፊት ፌዴራል መንግስቱን ከትግራይ ላይ ደክሞታል፣ ኢሳያስም ደክሞታል፣ ወያኔም ደክሞታል። አሁን ልዩ አቅም ያለው ወጣት ያለው አማራ ስለሆነ በሁለት ከፍለው ኃይላቸውን ሊፈታተኑበት እንደሆነ እኔ ልጅቶች ታለች ሚስጥር አወጣለሁ። አዎ እንዲህ ነው። ሀቅ ነው የምንነጋገር። ሀቅ ነው። እስክንድር ነገ በድሮን የታገዘ ጦርነት ሰሞኑን እንደሚጀምር ሹክሹክታ ሰምቻለሁ። ዘመነ ካሴ ደግሞ እንደምታውቁት ዘመነ ካሴ ቆራጡ ሊቀመንበራችን፣ ጨካኙና አረመኔው ሊቀመንበራችን ርኅራኄ የሌለው እንደዚህ አይነት መሪ ያስፈልጋል። በአማራነቱ ፍጹም የማይደራደር የአማራን ትግል ወደኋላ አስቀራለሁ የሚለውን ቀጥታዊ እርምጃ እንደሚወስድ እንዲህ ቲፒኤልኤፍ አመራሮች ከጦርነት ወደኋላ ሸሹ ተብሎ ተረሽነዋል ብሎ ጌታቸው እንዲህ ነው ነገሩ። እንዲህ ነው። እሷ ብቻ ሽተ በላይ እናወጣዋለን። ሚስጥሩን ብዙ ሚስጥሮች አሉ። የኮሜት አምባሳደር ዮሐንስ ይላል። ዮሐንስ ጎጄ ሳተናው ጎጄማ እኛ እኮ አቶ ባሻ አዎ አለው እንግዲህ በዚች ልጅ ፎንቃ ሚስጥር ላወጣ ነው። ወላሂ በየትኛው ቀደም በገባችሁ አውጣ። በአማራ ላይ የተሸረበው ሴራ እነ እስክንድር የሚያረጉት ነገር ብዙ ይውጣ። ምንም አማራጭ የለም። አዎ እስክንድር ነጋ የአብይ አህመድ ፋኖ እንደሆነ ሁለቱ ትግሬዎች ደግሞ ድጋፋቸውን ሰጥተው ወደ ሸዋ መገስገስ እንደፈለጉ ሸዋ ላይ ስልጣን እንደማይፈልጉ ብዙ ነገር አለ። ጀቦ የቀደመው ልጅ ተቀድማል። አትልከም ወይ እናፈራግጣለን። ማን የቀደመ ይበናል? ጓደኛችን ቀድመዋል። አቅፎ ሲፖስት ታሳላየም እንዴ ወደ ላይ አንተ። አዎ እሱ እኮ ነው እያነሳ እያፈረጣት ምናምን። ይሄ ሰው አረግሽው አልኳት እኮ እኔማ እግዚአብሔር ይስጥሽ። ሲግማ ባሻ ደህና ነህ? እንዴት ነህ? አማን ነው ወይ? አለን። እጅ ከምን
እንዴ ዴዚ ጅቦ ከፍንጅ ጀግና የኔ ልጅ እንዴት ነሽ ዴዚ? ፍቅሯን እየገለጸችል ነው። ውይ ልደቷን ሳላከብርላት በእናትህ አንድ አንበሳ ሳላወርድላት እግዚአብሔር አለፈ። አሁን ትግባዋና ሃፒ በርዝዴ ይበላት። ጌም ስትጫወትም አንበሳ አወርድላታለሁ እናቴን የልደቷን ምክንያት በማድረግ። እስቲ አንበሳ ስጡኝ እስቲ በእግዚአብሔር ላወርድላት ለዴዚ ልደት። ታደረገው እኮ ይቀንሳል እኮ። አንቺ ስነ ስርዓት ዴዚ እሱ ናት። አንተ ወረድላት አትበይም። ዴዚ ብርቅ ልጅ። አቶ ባሻ የዛሬ ውይይታችንን ይምሩት እባክዎትን ከካሊፋ ጋር። አይ ትንሽ እኔ እንትን ነኝ ካሊፋ ይምራውና ቢዚ ሻይኒ እንዴት ነሽ? እኔ ወድ ቢዚ ነህ? ጅባ ፕሮፋይሉን ቀይሩ። ለብቻ ስትሆን እንትን ነው ኮሜንት አይታይም። ስንት ፍቅረኛ ለደወል እዚህ በእዚህ ጅቦ ነው ፍቅረኛ የለውም ስራ ነው የሚደወልበት። ዴዚ ኦኬ ጅቦ ዴዚ ስራ እየተደወለ ቢቆ አንበሳ ችግር የለም ግን እኔ እፈልጋለሁ አንተ ከፈት አንተ like መላጣ ወይስ ያንተ ፊት በላይቭ እናቴን ከፍትላታለሁ ቪዲዮ እናቴ ጅቡ ለምን በውስጥ አታወራትም? እንጂ ላይ ወይ ነገር ላይ አውራት። እንደዚህ ማየማይት ወጉት ካላት ጌታን ከፍትላታለሁ ለዴዚ ከአንበሳው ጊፍት ያንተን በቪዲዮ በማየት አንበሳ ይሻልሻል። ለልደትሽ አንበሳ no አንበሳ አልፈልግም። አንበሳ ችግር የለም ግን እኔ እፈልጋለሁ አንተ like ከፈት አንተ ፊት በይኒ ላይቭ just አንድ ጊዜ። መቼ ነው ላይቭ የምትገቢው? መቼ? ነገ እሺ ነገ ገባለሁ። እናቴ አማርኛ በደንብ ነው ለምንድነው? በእውነት ዴዚ አንቺን የሚያስደስትሽ ከሆነ አይ አደርገዋለሁ። ለምንድን ነው ሊቭ ላይ እንድትታይ የፈለገችው? እንዳትገባ ሊቭ ላይ አይደለም ነው በፕራይቬት በውስጥ ላይ ነው። በቃ እበላለሁ ለሷ ስል ቆይ አንዴ ዴዚ ፖለቲከኛ ሆነች ማለት ማን ያስወጣት? ቻኒ ደህና ነሽ? እንዴት ነህ? ሰላም ነሽ? እግዚአብሔር ይመስገን አለህልኝ። ፕሮግራሙን ትቀያለቅ ያለሽ ቪዲዮዎችን ክፈቺና ለማስጀመሪያ ያክል አልፈልግም። ኩሩሩ ነሽ ድንብላል ነው የምታኪው፣ አሞክሳሲሊን ነው የምታኪው አለኝ ጅቦ። ማን ያለሽ? አይደለም ጅቦ አንድ ሴቶችን እንደዚህ አይሉ ቻይኑዬ ወይ ኩሩሩ ነሽ አልከኝ፣ አሞክሳሲሊን ነው የምታኪው አልከኛ። የኔ ኮረሪማ አቋም እንዴት እንደምወድሽ ታውቂያለሽ? ያው ላያዋ ደስታ አራቋማማ እንደኛ ነው። ሼፊያም ኮና ቅርብ ስለሆነ በጣም ነው የሚመች። እኔ ግን ችግር የለም ሜትር ከ40 ነኝ። በቃ ባጥር ከሆኑ ሰዎች አላጥርም ብዬ ራሴን ተቀበልኩ። ማን ነው ጊፍት የሚሰጥሽ? ለዋሲ ነው የምናገረው። እንጃ ዋሲ ማን ነው? ታወኛ ረባከህን ልኖርበት። አበይ ሰሞን ደግሞ ፖስት አብዝተሻል። ሲንግል ይሆንሽ አዎ ተፋታሽ እንዴ? አሁን እንደዚህ አላር አንዳንድ ሴቶች ብቻችንን ስንም ድሮም ብቻዬን ነኝ፣ ግን ብሬክ አፕ ላይ ስትሆን እዩኝ አምሮብኛል ነው። በቃ ሲቪያችሁን አስገቡ ከጅቦ ጭምር። አሁን ቪዲዮሽን ገፈች ለጅቦ ኩሩሩ ለሻላለኝም እስቲ ደስ ይበላል። ለእኔና ለባሼ ያለን ያለው ለኛ ለኛ ክፈችልን ባሼ። እኔ ሞዴሬተር ተሰጥ ወስዶ ነው ላንተ በትልቅ ፍጥነት ቪዲዮሽን ክፈች። እሺ ከልፋይ ቤት እኮ እመጣለሁ ብዙ ጊዜ፣ ግን ኤርፎን እኔ ቤት ምን ታደርጊያለሽ? ደነዝ ነው። እዚህ ይሻልሻል እዚህ ይሻልሻል። ደነዝ ነው ያሉት። ማለት ቪዲዮ ትከፍቻለሽ ባሼ። ካልከፈትን ቃላት የሰው ፎቶ አድርጋ እኮ ነው ፕሮፋይል የሚጋው። አከፍትም ባሼ እቺ አከፍትም ቪዲዮ ከፍታ ማታከፍ ቻይኒ የምትልቁ አርጋት ነው እንደዚህ ነው በትልቁ አቡዳቢ ቆንጆ በትልቁ ጌቢና ባንቺ ቆንጆ ይጀመር። አስቀያሚዎችን ቢገቡ አረ ምንድነው? አረ የምትይው አታምኝበትም ነው ቆንጆ መሆንሽ? አይ አላምንበትም አላልኩም።
ባክግራውንድሽን እያስተካከልሽ ነው? እኔ ምንም ባክግራውንድ የለኝም። እኔ ምንም የምትባለው ለምን ትቀዣለህ? ዝም በይ አንዴ አንቺ። እስኪ ስራ አታስተጓጉ። ይህ የመኝታ ልብስ ነው ያደረግሽ? ከሊፋዬ ወይ ቻይኒ አትቆሚም? የቻይና ዘር አለብሽ ቻይኒ ስታምሪ። ቁማ እኮ ነው አትቆሚም ትላለህ እንዴ? አትቆም ኖ ስትቆም ምን ያቃታል? ቆማ ነው ይላል። ቆማ ነው ቻይኒ ወይ እንዴት ነሽ? እኔ ብቻ አለው እኔን ቆማ አምሮብሻል። ባሽ ያዩዋት መልከ መልካም ጌታዬ ቆንጆ ናት። ምንም አይወጣላትም። የኔ ውድ እስቲ ቪዲዮ አድርጉና ደግሞ ቪዲዮች ማናት እዚህ ጋር ቻይኑን የሚወዳደር ቆንጆ ሴት ማን ነው? ዘቢ ቪዲዮሽን ከፈች ሚውትሽን አንስተሽ ምንድን ነበረ? ቆማ ነው ቁጭ ብላ ነው ስትለኝ ምን ትዝ እንዳለኝ ታውቃለህ? ከሊፋ እንደ ቻይኒ ቆንጆ አይደለም። ዳኒ ሮስት ነው ትዝ ያለሽ ገብቶኛል። ምን ትዝ እንዳለኝ ታውቃለህ? ዳኒ ሮስት ነው ዳኒ ሮስት ቢሉ ሰውዬ ኖ ኧረ አይደለም። እንትና ሮማን የሆነን ሰው ማለት ነው። ቆመሻል ጋር ስር ቆመሻል አልጋ ስር ምግብ ያለችው አሁን አንዴ ልትቆሚልን ደግሞ ደስ ይለናል። አሽሙር አትናገሪ። አንዴ ቆሚ ቻይኒ አንዴ እንጂ እንደውም ማስደምሚው የምር አስደምሚው። እሺ ቤዚ ቪዲዮሽን ክፈች እስቲ። አቤት ቻይኒ ቀይራታ ላጥ ብላ ወጣች። ላይ የመጀመሪያ ያስገባትን ከባሽ ያጠገብ ያለችውን እሷን በትልቁ አድርጎ ይሁንሽ ቆንጆ ልጅ መጣች። እሺ ማለት ዛሬ ሰው በቪዲዮ የማየት ነው እንትናችሁ ብናችሁ መልካም ነው። ቻይኒ ደስ አይልም? ያረ አይደለም እንኳን ዴዚ ቤት ሊወጣ ቀጠሮ ይዟል። ጌታ ነው ዴዚ ደስ ካለ አቡዳቢ ግን ቻይኒን ካገኛ ሰላም በልኝ ብሎ እኔ አልረሳውም። የሆነ ጊዜ ማለት ነው መቼ ነው ያለኝ? አይ ቲንክ አመት ሆኖ መሰለኝ። አሁን እዚህ ያለበት ዝም በያው ቪዲዮ ምን እንዳለኝ ዘቢ ምን አለ? ወይኔ ቆንጆ አንበሳ ወርድልኝ። አይ ጋይስ አንበሳ ላውርድሽ ናት ከፍቻለሁ ቪዲዮ ያ እሺ ስታዩ እንትናን ይመስልሻል? እኔ ፈልጌ ከሆነ ነው የወረደችው። ዴዚ ለምንድን ነው የወረደችው? ዴዚ ስትወጣ ሄደች፣ ራሷ ነቅላ ነው ሄደችው። ባሽ ያወርዳት ነቅላ ትወርድ ይላል። እንዳታስቀይሙ ብያለሁ። ቲጂ ቪዲዮሽን ትከፍቺ የኔ መቤት ምን አጅቦ ቻይኒ ቆንጆዬ ነሽ፣ ምንም አይወጣልሽም። እሺ እንደ ከሊፋዬ አርገልት ሰድበኝ ነው። ጌታን አልሰድብሽም። መች ሰደብኩሽ? እኔ ሰውን ተሳድቤ አላውቅም። በተለይ ሴት እኔ ራሴ የመጣሁት አሁን ጅቦ ማለት ነው በቤቱ ሰልፍ ተናግሮኝ ነው። የኔ ድንብላል አንቺ በቤቱ ነው አክብሮ የተናገረሽ። እኔ አድናቆት እኮ ነው ታዲያ ጊዜ አንቺ ለምን ነው የዘጋሽው ቤትሽን? ጊዜ ገለባ ምን ያደርግልሻል? የእሷ ቤት አንቺ የጠንቋይ ቤት ምን ታደርጊያለሽ? አንቺ እዚህ ነፂ ጋር ምን ታደርጊያለሽ? እዚህ ጅቦ ገሻል ሰላም ቪዲዮሽን ክፈች። ኖ እነዚህ ጋር የሆነ አጀንዳ ነበር። ዘማሪት ሀኒ ቪዲዮሽን ትከፍቺ። መዘመርም ትችያለሽ ከፈለሽ ከፍተሽ። ዘማሪት ሀኒ አልነበርክ እንዴ ስታዘምረኝ ነበረ እኮ። ቪዲዮሽን ክፈቺ። አይኔ ቆንጆ ሀኒ ግን እኔ ብቻዬን ቪዲዮ ለምንድን ነው የከፈትኩት? ቆያ ተረጋጊያ ቻይኒዬ ተረጋጊ። እንዴ መጣች ያ በትልቅ ቻይኑ በትልቅ አርጋት የኔ ቆንጆ ሁለት ቻይና እንዴት አይነቻችሁ ጥብ ያሉ ሴቶች ስታማምሩ እኮ እግዚአብሔር እኔ በነገራችን ላይ ልክ ዝም ብዬ አይደለም አይኔ የጠበበው። ኦኬ እስቲ እና ሙሉን ጨርሰሽው ነው? እስቲ እኔ ቆንጆ ምንድን ነው አለ
ታክ እያደረገች ነው የለውም ጅቡ ስርዓት ይኑር። እግዚአብሔርን እረፍ። ወጫ ምንድን ነው? ዘማሪቷ የት ሄደች? ዘማሪዋ ወረደች እኮ እዚህ ከኔ አጠገብ ያለችው አንበሳ ወረደልኝ ያለችውን አስገብታ እያት እስቲ አይታ አሁን አንተ እንዴት ዘማሪ አንተ ቤት ይገባል? ጅቡ እንዴ ለምንድን ነው የማይገባው? ዘማ የተቀደሰ ቤት እኮ ነው። የረገጣ ቤት አይደለም እንዴ። ማን ነው የቀደሰው እንዴ? ቅዱስ ጅቡ እኮ ነው። እና ቅዱስ ኡስታዝ ይመጣል፣ ዘማሪ ይመጣል። ግን እኔም እወድሻለሁ። በስንት መከራ ፎሎዬን መለሽ አይደል? አንቺ ጠባብ ምን አይነት መጥፎ ስድብ ነው የምትሰድበው? ጠባብ ቪዲዮሽን ክፈች እስቲ። ማናት? አይ ከአንቺ በታች ያለችው ምንም ልትሰማ ዘቢ ነው ምንም ቪዲዮ የላትም እንጂ ወይ ስራ ላይ ሆኜ ስለሆነ ነው የቆንጆ ከድሬ ሴት አለ። በእናትህ ከድር ስልባቦት 10 ኪሎ አለ እንዴ? እሱ ልጅ አንተ ስልባቦት ፎንቃሽ ነው። በቀደም ሰክሮ ገብቶ ትግሬ አማራን ሲሳደብ ተሳስቶ ኦሮሞን አልተሳደብም። ሰክሮ አስቡ። ኢትዮጵያ እኮ ነው ያለው። ይሄ እንዴት ነው የሚሳክረው? ሰካሩ ማን ነው እንዴ? እንዴት ነው የሚሳደው ኦሮሞን? ኖ ጅቡ ልስን እግዚአብሔር ከድር አማራን ተሳደበ። አማራ እንዴት ልብና አድርጎ ነው የሚሳደበው? ምን ችግር አለ? ኢትዮጵያ አዲስ አበባ እኮ ነው ያለው። ከድር አማራን ተሳደበ። እና እናንተ ዝንጀሮች እግዚአብሔር እናንተ ዝንጀሮች። ኦኬ ለምንም ቅድም ቤቱ ገብቼ ሰላም ስለው ዝም አላችሁኝ? ታዲያ ምን የአማራ ተወካይ ነበር ታዲያ? አሁን አንቺ ራሱ ረግጠው ነበረ እንዴ? ማን? እኔ ከድርን ሰድበዋለሁ ከፈለኩ። በነገር አይደል የአማራን የሚሳደበው በኢየሱስ እንዴ በቪዲዮ በትልቁ አድርጋ ቻይኒ ትውረድ የኔ ቆንጆ። እኔ እንዳታስወርደኝ ቦታ ይልቀልጥ ቪዲዮ ክፈች። እሺ ኦኬ እንደምታምር በላይነሽ እኔ አሁን እቺን ቆንጆ አይቶ ጂቦኔን ሲያይ ሊያስወጣኝ እኮ ነው። ስለዚህ የኔ ቆንጆ እንዴት ነሽ? አቤት ውበት፣ አቤት አቤት እግዚአብሔር እንዴት አንተ ለብራባ ለምስከው ከሊፋ እንዳላስወጣ እቺ ሙሄ የምትመስል ሴትዮ አቤት ውበት ይላል እንዴ? ና ሚት ነው ማለት ነው። አስወጣው ሚውት አድርጎ። ማን ነው እንደዛ ባለኝ? ሙሄ ይላል እንዴ? ሙሄ ምን አደረጋችሁ? ኒጭ ማለት በልዬ እኔ ቆንጆ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ። እግዚአብሔር እስቲ ሜላት ቪዲዮሽን ክፈች። ቲጂን ከጎኑ አድርጓትና ሁለቱ ይላል አወዳዳ ከሊፋ ግን ተፋታኝ። እኔ በየሄድኩበት ሙስሊም ከተሉ ነገር አትመቹኝም ሙስሊሞች። አንቺ ስነ ስርዓት ይኖርሽ። ከሊፋዬ የእምነት ቤት እንደዛ አይደለም። ኖ ስነ ስርዓት ማለት ይፈልጋል። መጀመሪያ ስሜቴን ተረዳኝ። እዚህ ሰከረሻል። መጀመሪያ በስነ ስርዓት ሰከረሻል። ይሄ ከሊፋ ምንድነው ምላሴ ላይ የሚቆም? ስሜቴን ተረዳኝ ነው ያልኩ። እኔ ሙስሊሞች ወንዶች በጣም ያፈቅሩኛል። እኔ ደግሞ ክርስቲያን ማግባት ነው የምፈልገው ቤተሰብ ስለማይፈልግ እና ምን አገባኝ? ስሜቴን ተረዳ። እኔ ምን አገባኝ ይላል። ማን ነው የሚያፈቅር? ከሊፋ ምንድነው? እኔ ምን አገባኝ ታዲያ? የሴትን ልጅ በቃ ስሜቷን ተረዳ። ግን ከድርን ስታፈቅር ስትከተይ ያየሁሽ አንቺ ነሽ። ከድርን እየተከተልሽ ያለሽ እቺ የእምነት ጽንፈኝነት አለባት በጣም አንተ እቺ ወይኔ ከሊፋ በመዳን አንቺ ተፋችኝ። አንቺ ሰካራም ጅቦን ያዥ ነው ጅቦ ጓደኛ። እሺ ሀኒ ቪዲዮሽን ክፈች። ቲጂማ ቪዲዮሽን ይበላችሁ። ቪዲዮአችሁን ክፈቷ። ሀኒ ቪዲዮሽን ክፈች። ሀኒ እና ከሊፋ ከበቃ ወይ ደህና ነሽ? የኔ ውድ ቪዲዮሽን ክፈችና ተጫውቺ እንዳይደብርሽ።
እኔማ አንቺ ነውሪ እንጂ ደስ ይበላችሁ ብዬ ኮንፊደንስ ጥግ ድረስ አንቺንስ ብዬ ነው የመጣሁት። ብትቆሚ ግን ደስ ይለኝ ነበር። ያው ምንም ችግር የለም። ለኔ ብትቆሚልኝ። አንደኛ እኔ ትልቅ ሰው ነኝ። እንደዚህ ቁጭ ብድግ እንደዚህ ቂጤን ማሳዛር ምናምን አለ እኔ ቶርክ አድርጌ እኮ አልኩሽም። ቻይኒን ብታይ ለምንድን ነው የማትቆሚ? እኔ ቆንጆ ማለት እኔ አሁን በዚህ እድሜ ቁጭ ብድግ እንደዚህ ቂጤን ምናምን ማዟዟር መዞር ምናምን ትልቅ ሰው ነኝ። ለምንድን ነው ግን እናንተ አጫጭር ሴቶች ቂጣችሁ ትልቅ የሆነው? እግዚአብሔር አሁን አንቺ ሜትር ጀቦያና ልኮ አጭር አይደለችም እኮ ጌታን አጭር ነች፣ ግን ቂጧ ትልቅ ነው። ስማ ደግሞ እንደነዚህ አይነት ሴቶች በጣም ታውቃለህ። ይቅርታ እኔ ጅቦዬ ሜትር ከ50 ነኝ እና በቃ ዝም ያች እንከባበቅ። ተመልከት እግዚአብሔርን ታይታለህ። ቀልዳለህ። እኔ ግን ጥያቄ አለኝ እህቴ። ቁጭ ብድግ ተጠየቀው እኮ በቃ የኔ እኮ ላሽ ብሏል ሄዷል። መቼ ላምጣው? ወረት ነገር ያ ትንሽ ተስፋ እንዳቆርቻን እያየሽ እንደዚህ አይባልም። አንቺ ገና ነሽ ደግሞ ምንድነው ትልቅ ሰው ነኝ ቁጭ ብድግ አይደለም። አጠጭበት ይመለሳል አሉ እድሜ እንደዛ ስልሽ ያው አሁን እንደዛ ማረግበት አይደለም። አሁን ማቹርድ የምትሆኝበት እድሜ ነው ያለውበት እድሜ እና ብዙም እንደዚህ ወጣ ያለ ነገር ማድረግ አይምሮዬ አይፈቅደውም። ኧረ እህቶቻችንን እየተሳደብሽ ምንድነው የምትሰብኪን? ቻይኒያ አርፈይ ግን አንቺ ቢታይ እስኪ ሚውት አድርጉ። ማን ነው የሚያወራው በገዛ ቤት? ዝም በል ወጣ ምን ማለት ነው? ለምሳሌ እኔ ተነስቼ ልዳንስ ነው ከባበር ቆንጆ እድሜ ምናምን ምን መሰለሽ፣ በተለይ እድሜያቸው ከ30 በላይ የሆኑ ሴቶች እግዚአብሔርን ነው የምልሽ ጣዕማቸው ሌት ይላል መጽሐፉ ነው እንግዲህ እና 45 ያርጋል። 45 አይሆንሽም 35 ቢሆንሽ ነው 33 30 እኔ እንጃ 30 እንኳን በቅርቡ ነው። እስቲ አቋምሽ እኮ ይወስነዋል። ቁሚ እስቲ አንዴ አንተ እነዚህ እኮ እንዴት ብዬ አሁን አሸማቀቀችኛ እህት ዋኔ ልፈነዳየ እንትን እያልኩ አስወጣት። ቻይኒን አስወጣት። ቻይኒ በጣም ምን አረኩኝ? ታችሁኝ ከሊፋ አበላሽሽ አሰራ ለምን ተስፋ አስቆረጥኩ? ኖ እኔ አላስቆረጥኳትም። መብቷ ነው። አቋሟ በጣም ያምራል። በጣም እውነት ያምራል። ታያል ብዬ ነው። ይሄው ሙሉ ሰውነቴ ተነስተሽ ነው ዋው ዋው ተነሻ በስነ ስርዓት ምንድን ነው እንደ እንትና ታጎብጫለሽ እንደ የእውነት ሰውነትሽ በጣም ያምራል። አንተ በስማ ዋው ልቤ እንዳወራለሁ ና የምር አሪፍ አቋም ነው ያለሽ። እግዚአብሔር ከማሌ ደግሞ እናንተን ሰብስቤ እዚህ ፖለቲካ ላውራ የኔ ቆንጆ በኋላ አስጠምደ ይመስለዋል እንዴ? ፋይሌንማ ገለጥ አድርገህ ማየት አለብህ። ጅቡን ደግሞ የለበሽው ታይት ላይ የፓንት ቅርጽ የለው። አስብ ዘመናዊ ሴት መሆንሽን በቃ በዚህ ማወቅ ይቻላል። የሌሎቹ እኮ የፓንት ቅርጽ ሁሉ አሉ እኮ ቂጣቸው እንዲ መስመር እንዲ አሳምቡሳ ይሰራል። የትልቁ ፓንት እስቲ ተነሽ እስቲ በኢየሱስ ማይነፋም እንዴ! አሁን ብቻችን ስንሆን የጅንጀና ነው የሚመስልብን እንዴ? በውስጥ መስዋዕት ቆይ ላስገባ። የት አለ ከሊፋ ባሻዬ? ኑ ግቡ። ሌሎች ሴቶች አትገቡም ቪዲዮ ካልከፈታችሁ። ባሻዬ ናገር ባሻዬ ሳበው ስማ፣ አለመክፈታቸው ችግር የለም። ጭራሽ ያሸማቅቁናል እንዴ? ትልቅ አረ ዝም በያት ቻይኒ፣ ዝም በያት። እሷ እኮ ቪዲዮዋን ገብተሽ ብታዩ የኔ እናት ቆማ ቶርክ እያደረገች ነው የምትፖስተው። ዝም በያት እሺ። እዚህ ጋር መልክ ልስራ ብላ ነው አቶ ባሻ ባለው ባላፈሩበት ወንድሜ በሴት ለወጥኩ። እኔ መስል ስታፋታ
ከጌታቸው በኋላ ሰው አናምንም። ጅቡ ያኔ ቆንጆ ቆም እሺ ተመታ ነው ተመታ። አንቺ ማለት ታውቂያለሽ፣ የፈለገ ቢሆን ከማለት አትበልጭም ማለት ነው። ሰው አስገቡ ብለሽ አትቆሚም እንዴ? ታዲያ ቆሚያ። እንግዲህ ለማየት እኮ ነው የገባነው። ያው ገብተናል እኮ። ኧረ አላየንሽም። ሆኖ አላየንም ማለት 360 ዲግሪ መዞር አለብሻ እንዴ? አይ መዞር እጅሽ ምንድነው? እጅሽ አፍራለሁ እንዴ? ምን የሚያሳፍር ነገር አለሽ እንዴ? ምንም የለም እኮ አቋምሽ ያምራል። ያችንም አንድ ከለል ላርጋት እንጃት ያ ቡዳ አለኩ አይ ታቢባልም አለ ጌታን አቋምሽ በጣም ያምራል። እውነት ነው። ቆይ ግን ከለል የምታረገው ምንድነው? አይሮጥ አይደለም? እሺ ካሮጠ ለምን አንቺ ገብተሽ አትሰይኝም? እንደሱ አቋም አታወረኝ። ይኸው ከሊፋ አታወረኝ። አንተ አትፍረድ፣ ይፈረድብሃል። ክፈችና ሳይንሽ አንቺ እንከባበር። ፎሎ ይነሻ ፎሎ ባክን መመለስን አላወኩም። ስንት ነገር ጠፍኩልህ እኮ አሁን እኮ እኔ ፋይሌ እንዲታይልኝ ነው አንተ ጋር መምጣቴ እንጂ መምጣት ፈልጌ አይደለም። ጃፒ መጣ። የምን ፋይል ነው? ዳችን ባሽ ጃፒ መጣ። እኔ ጃፒ ያስለቀሳታ እንኳን ማስለቀሳት እቺ ጊንጥ መስመስልች እንኳን አማራ ኢትዮጵያ አትመስይም ማለት እውነቱን እኮ ነው። ጅቦ ናይጄሪያዊ ነው መስሎ ብላለች ራሷን። ደውይ ግደለኝ እኔ አተጋያለኝ። እኔና ሀቢባ ምንድነው እሷ ምንም የናይጄሪያ ምንድነው ምን መስለው ያለች እውነቷን። ጄሪ የቪዲዮሽን ክፈች እስቲ እኔ ቆንጆ። አይ ጄሪ እንኳን በጣም አፍራለሁ፣ አልከፍትም። ምንም የሚያሳፍር ነገር የለውም። እኛ ኢትዮጵያዊ ነን። ኢትዮጵያዊ ደግሞ ከህዝብ ጋር ተቀላቀለ። የሚያሳፍር ነገር የለውም። ወይ አፍራለሁ፣ እውነት አፍራለሁ። ጠይቃለሁ። እስቲ ከሊፋ አይታትና እስኪ ትንሽ ልልመዳችሁ። ሃይ ፍቅራዊት ጅቦ ምንም ፖስት የላትም። በድምጿ እኮ ነው በጣም ይሄን ፕሮፋይልሽን እኮ ረሳዋለሁ። ቪዲዮ ፎቶ ቪዲዮም ፎቶ ሚላት ከሊፋ። አዎ ግን ለምንድን ነው ማህሌትን ማናስከፍታት? እሷ ማን ስለሆነች ነው? ጠብራራ ነኝ ክፈቻች ከወገብሽ በታች ማህሌትን አታውቃትም እንዴ? አንደኛ የሰው ፎቶ እኮ ነው ያደረገችው እኮ አንተ ከሊፋ ተፋተኝ። የፍምቀኝ ወላሂ ሰው ፎቶ ነው ያደረገችው። እስቲ ወላሂ በል አውቆ እኮ ነው አልከፍትም። እኔ ደግሞ የሙይ ቅምጥ ፋጡማ ነው የሰው ፎቶ ሳይሆን ኤዲት ታደርጋለች እንጂ ራሷ ፎቶ ነው። እስቲ ማይክ ክፈችና ሳይን ፕሊዝ። ወይ የምርሽን እናቴን እዚህ ስር ያለ ነው ጋር ለአንዳንድ አንበሳ ብናወራ ለራሱ ነው የምታደርገው እንጂ የራሱ ማን አረዝም እኮ ከሊፋ ማን ተከፈተች ከፍታለሁ ነኝ ቂም አለበት። ለዛ ስለማውቃት እኔ ለቲክቶክ አዲስ ስለሆንኩ ጅቦ አቤት ጅቦ እናቴን ነው ማለት የሙይ ቅምጥ ቪዲዮ ከፍታ አታውቅም። ቪዲዮ ራሱ የለም ጭራሽ የሰው ፎቶ ነው ያደረገችው። የሙይ ቅምጥል ነች እንዴ? አራንክ ተው ከሊፋ ተዋ እንዴ ከሊፋ ዝም ብላ ነው። እሱ እኮ የቆየ ቂም አለው። ለዛ ነው የሚለፈልፈው። ከሊፋ ምንድነው ካንቺ ጋር የሚቆይ ነው? አትመነው የተገናኘ አብርታለች እንዴ? የምር ቲጂ ያቆለፎ ያቀኛል ቪዲዮ ከፍታለሁ። ከዲር ሰላም አለይኩም መጣ ሁላችሁ ቲጂ ትፈልጋለች። እንከባበር በቃ አንደኛ እናቴን በአቋም ደረጃ በጣም ጥያቄ ነው። ጅቦ ማህሌት ወንድ ነው ይሉላል እኮ እያዩ እኮ ማህሌት ወንድ ነው አረጋግጥ። ስማ ማህሌትን አወዳድሯታ ከሆነ ሰው ጋር እና የሆነ ሰው ይክሳል። አይ ካንቺ የሚበልጥ እስካሁን የለም። ጌታን ቻንዬ ብትቆሚ ግን ትንሽ ትወዳደራታለች። ቻንዬ ቆሚ ከፈትኩ ሊሆን ይችላል። ስለዛ ብላ ከከፈተች እሷ ልትበልጥ ትችላለች። ካንቺ የሚበልጥ የለም። ቅድም አሸማቀቅሽኝ፣ አሁን አደነቅሽ ማለት ያውኑን አመሰግናለሁ።
ቅድም ምን አልኩኝ? እኔ እኮ ምንም አላልኩም። ዝም በያት እንከባበር። ገብተሽ ያት ከፈለግሽ ቻይናን ካንቺ ይበልጣል። ሂጂ እስቲ ቪዲዮሽን ከፍተሽ አቋምሽን ያንቺ ቻይና ፊት አንቺን እኮ ደግሞ ከድር መጥቷል። ለከድር ከፍታለሁ ያልሽው ያው ይሄ ከፍተሽለት ቪዲዮ ከድርን ለማስገባት ማስጠጋጋት አለብን። ሰዎችን እዚህ ያስጠጋጋችሁ ጠጋ በሉ ሰዎች። ወይኔ ልታጅቦ አስገባው ቀጫጭኖቹ እና ባሻማ ቁጭ በል ወይ ፍርድ ትሰጣለህ አንተ። የት ነው የምትወርደው? ቪዲዮ የማይከፍቱ እንደዚህ እንነቅላቸዋለን። ጄሪና ማለት ቪዲዮ አትከፍቱማ? ሁለቱንም ነው። አንቆይ እንዴ ታውጪ ቆይ ነይ ታው ትላለች። ማለት ጭራሽ ጾታሽ አልተረጋገጠም። እኔ አሳያለሁ እንጂ በማለት ተነምቢ ያልከኝ ስላልሰማኝ ነገር ኢንፎርሜሽን ስነግር እሺ። እስቲ በላይነሽ አሁን ቪዲዮሽን ከፍተሽ አቋምሽን አሳይ። የቱ-አወር ሰርጀሪ ላረግ ነው። ምን የምን ሰርጀሪ ነው የምትሰሪው? በልዬ ሩክኔ የሚባል ልሰራ። እስቲ እንከባበር። ቪዲዮ እየጠበቅኩ ነው ዶክተር እስከምትመጣ። አንዴ ቁሚሽ ታናግረህ ደግሞ እኮ ወልጄ ባደንዘያ ልወጋ ነው እየጠበቅኩ። እውነትሽን ነው። ልጅ አለኝ ትላለች። ነው ልጅ ሆና ጅቦዬ ቻለው ጅቦዬ እኔ ነው ያርገኝ ዛሬ ወልዳ ነው እንግዲህ የወልሽ ኮንፊደንስ ቻይኒ አንቺ ስራታ ኖ አይ የእውነት ሰው እንደዚህ ከወለደ በኋላ የሚያምር አቋም ልጅሽን አታስገቢ በእናትሽ። አበሻ ባለጌ ወይስ ለምን አትቆሚም? ወጋበት ነው ቁሚ አንዴ። ጥርስሽ ላይ የሚወጉሽ ምንሽ ላይ የሚወጉሽ? አሁን ጥርስሽ ላይ የት ነው የሚወጉሽ? ምንሽ ላይ ነው የሚወጉሽ? አሁን ኦሬዲ ተወግታለች እኮ። ገና ነኝ። ማደንዘዣ ለመወጋት እየጠበቅኩ ነው። ገና አልደነዘዘችም። እያያት ነቃለች። ደንዝዛለች። እስካሁን ሰርጀሪ ጥርስሽን ብቻ ነው ሌላ ቦታ አትሰራሽም? ሩክኔም ነው ትወስዳል። እንከባበር። ልጅሽ አጠገብሽ ካልሆነ ቪዲዮን ክፈች። አሜሪካ የምትኖሩ ሴቶች ግን የእድሜ ልደታችሁ አንድ ቀን ነው አይደል? ይውላችሁ ከድር ያበደ አቋም ነው ያላት። ከሊፋ ግን ማለት ነው ልክ እኔ የምፖስተው ፖስት ላይ ቶርክ እያደረኩ ምናምን ያየኸኝ ነው የሚመስለው። ዝም በይ ቻንዬ፣ እንደ ቶርክ ነው የምቆጥረው ፖስትሽን። ግን ስራ አታበላሽ። ግቢና ተወዳደሪያት። እኔ እኮ ያንቺ እንደሚበልጥ አውቃለሁ። እስቲ ቪዲዮሽን ክፈቻ፣ እንከባበር። ከሽ ካለለ ስላልከኝ ስለመጣ ነው። እሺ እኮ ክፈቻው። ቲጂ ቪዲዮ አከፍቺ። ከሊፋይ ተጣላኛ አልተጣላሁሽም። ከድር ሲመጣ ታርቀናል። ቪዲዮሽ ለምን አንተ ተጣላኝ? ለምን አንነቅልም? እዚህ ጋር ከድር ቪዲዮ እንዳትነቅል ጅቦ ምን አባ አሁን እቺ ሴትዮ ኦፕሬሽን ልናደርግ እያለች ነው። በቃ ተሳስታ። እቺ ሴትዮ ለምን አባ ትላለ? በላይ ነች ነው በላይ ነች እንዴ እና ደነዘዝካት እኮ በቃ ገና ገና አንድ ፍሬ ልጅ እኮ ነች። ከድር እንዴት ነው የምታስበው? ገና ጩጬ ነች። እግዚአብሔር የኔ ቆንጆ ታምራለች። ኦፕሬሽን ላይ እስኪ ትጂ ራቅ በይ እስኪ አቋምሽን እንየው። በእግዚአብሔር ቆሚ እስቲ ትንሽ ወደኋላ እንዳትቆሚ። ቆምበታል ልጅ ቅድም ቆምበታል። አይሽ ተስተካከል ማለት ነው። ይቅርታ አቤቱ አቤት ቁንጅና። እኔ እንዴት ላድርግ? ጅቦዬ በጣም እንትኑን አውልቂ፣ ጋውኑን አውልቂ። በላይ ነች። ቆንጆ ቆንጆ ችኮች ያሉበት ስለመጣ ጋውኑን አውልቂ። በጣም እናመሰግናለን ቻይኑዬ። ሀበሻ ሴት እኮ እግዚአብሔርን እንከን አይወጣላትም። የኔ yes እንከባበር። ክፈቺ። ሁለታችሁም አንድ ላይ ብላችሁ ጥርሳችሁን አሳዩ። ባለድመቷ አታልፊም። ሰገን you okay?
ዛሬን ወሰደብኝ እኮ ድመትሽ አንድ አይን የላትም እንዴ? ተኝታለች። አንተን እየጠቀሰች ነው ጅቦ። ግን አሁን ዛሬ ከገባችሁት እንስቶች መካከል እንከባበር አንደኛ እግዚአብሔር፣ ቻይኒ ሁለተኛ፣ ቲጂ ሶስተኛ፣ በላይነሽ ሁለተኛ፣ በላይነሽ ሁለተኛ ነው። ወይኔ ከሊፋ እኔን ሶስተኛ አደረገኝ። ከሊፋ ሙስሊም ወደ ኋላ ልሽማ ቲጂ ወደ ኋላ ብትሰሚ ሶስተኛ ስለሆንሽ ነው። እኔ እኮ አራተኛ ነኝ መጨረሻ ከሁሉም ከሴቱም ከሆነ። አንቺ ማን ነው ፖይንት ሰጪ ያደረገች? ያርፍሻ ተቀመጭም ታይገን። እሺ ቻይኒ አንቺ ሞኮ ሁለተኛው ነሽ። በላይነሽ ግን ምን ወቅተውሽ ነው? በስመ አብ አታውቅም። ገና ተወጋው እየጠበቅኩ ነው። እየጠበቅኩ ነው እስከምን ገና ተወጋው። ቆይ ግን ኦኬ ቲጂ ከድርን እየፈለግሽው ነበር? ለምን ደግሞ አታወሪ? ከድር is my best ከሊፋ እና ለምን የት አለ ምናምን ስትይ ነበር? ለምን ዝም ትይዋለሽ? ነው ቅድም ከድር ጋር ነበርኩ ነው ያልኩት እኮ። እኔ ሰላም እባክሽ ቪዲዮሽን ክፈቺ። ከሊፋ ግን ደግሞ አጠገቤ ነው ያለሁሽ። እሺ እኔ አሁን ሲቀይረው ጅቦ ይቀይረኛል። እኔ ካንቺ አጠገብ ሆነ አልፈልግም። ሰላም ቪዲዮሽን ተከፍቻለሽ? አልከፈትሽም? አልተከፈተም? አልተከፈተም። መክፈት እኮ ስለማልችል። እሺ አይ እንግዲህ እንዴ እስማ እንዴት ነው ታምሩች? ደግሞ ምን ሆነሽ ነው የደረድሽው? ሴቷ ጃሉ ምን ሆነሽ ነው የደረድሽው እያለች ነው። እግዚአብሔርን ቆንጆዬ የኔ ፍቅር ደግና እንዴ እስኪ ወደ ኋላ ሆኜ ነው ወደ ኋላ ሰላም ወደ ኋላ ሆኜ እስኪ ሰላም አቋምሽ ይታይ እስኪ ስታካለች ታይተ የኔ ዝም በትልቁ አድርጋ ጅቦ ለምትፈልግ በትልቁ አድርጋ ስነ ስርዓት እስቲ በላይነሽ ዞር በይ እስኪ ራቅ በይ አንቺ አዩ ፓንት ቅርጽ አለው። አዩ ይሄ ትልቁን ፓንት ነው። ይሄ አሪፍ ነው። ይሄ ናይስ ነው። ኖ የፓንት ቅርጽ አለ። አየ እናቴ ትሙት አላት። አንቺ አርጋለች። ታይት በፓንት አይለበስም በፒኪኒ እስቲ ዞር በይ በርቻ ትልቁን ፓንት ነው የለበሰች። ቦክሰር ነው እንዴ አንቺ ብለሽ ቆይ ሰላም አደርታው ታው ቆንጆ ናት ልጅ አለ ማለት ትችላለሽ። ማየት ካለብህ ከሊፋ ተመልከት። እንትና ጋር እንከባበር እንከባበር ጋር እንከባበር። የዚች የፓንት ቅርጹን አይተዋል? ይኸው የፓንት ቅርጽ የለም። ያ አየሽ ሰላምዬ አንዴ ዙሪላ ሰላም እስቲ ሰላም የፓንት ቅርጽ ታያለው። ማነው የሚቀያየረው? ሰላም እስኪ ክፈች። በቃ ቀይሬ ልምጣ። ቀጭኗን አድርጌ ልምጣ። አጭሯን አድርጊልኝ። ቆይ አረባገብ ስለምትኖር እኮ ትልቁን ፓንት ለብሳችሁ ታይት አትልበሱ። ቅርጹ ይወጣል። እዚህ ቂጣችሁ አካባቢ ላይ ቅርጹ ይወጣል። እዚህ ፊት ለፊት ታፋችሁ አካባቢ ላይ ቅርጹ ይወጣል ምናምን። በጣም ነው የሚያስጠላ። ወይ ታይት እንዲጥበቅ ያለ ታይት ስትለብሱ ካለ ፓንት ይሻላል። ወይ ደግሞ በፒኪኒ ከኋላ ቅርጹ አይወጣም። እንዲህ ምን አይነት ፍጥረቶች ናችሁ? ለምንድን ነው የማታስተካክሉት? አሁን እንከባበር አቋሙን አይታችሁታል። ታይት አለባበሱ እንዲህ ያየ አይኔ ቆንጆ የእንከባበር ቅርጽ እስማ እዛ ላይ ወላድ ነች ወልዳለች፣ ግን ሰውነቷ ያምራል። እግዚአብሔር
ምንም ያልወለዱ የ23 24 ዓመት ሴቶች ዝፍዝፍ ብለው ሰውነታቸው እንዳለ ሸንተረር በሸንተረሩ ነው። እንከባበሪ። አይ ላቭ ሰውነትሽን። ሰላም ቪዲዮሽን ክፈች። ቪዲዮሽን ክፈች። ሳትዋሽ ፓንትሽን ከቀየርሽ አስወጣሻለሁ እኮ። ገመዱን አረግ እኮ ነው። እስቲ ክፈች። እሺ ይሄ ነው ሰውነት በቃ። እስቲ እሷን ነው። እስቲ ቆይ ልኮርጅ እኮ አላ እግዚአብሔርን ይኸው። አይ ታራ ንግጭ ዞር በይ እስቲ ማሬ። አይ ሮቦት እኮ ነው የምትመስይው ማሬ። እስቲ ዞር በይ ከኋላሽ። ምንም ቅርጽ የለውም ከኋላ ራሱ። እግዚአብሔርን ደስ የሚል አቋም ተመልከቱ። ሮቦት ነው የምትመስለው። የሰው ቅርጽ አይደለም። ያንቺን በስ ማለት ራሱ እኮ አቅቷታል። ይሄኔና ታይዞሽ ምን ማለት ነው? አይ በጣም ጨንቆሻል። አይ አፍሬ ነው አፍራ ነው። እግዚአብሔርም አፍራ ነው። ነው ማለት እናፍራል መንቀሳቀስ ነጭ። አንቺም ሰው ትተቻለሽ። ነጭ ጂቦ የሚወደው ነገር እስቲ ጫንቺ። ቆይ ሲል ልኮርጅ ነበርኩ ጂቦ አለ እየተንቀሳቀስኩ ነው የተለጣጠፈ ለጅቡ አሳዩ። ጅቡ ነው እኮ እንደዚህ አይነት ነገር የሚወደው ማሪ። ሰላም አሁን ትከፍቻለሽ። ላስወጣሽ። እስኪ ተነሽ። አይ ካንት ጅቡ አሽኮረመም። እኔ ይኸውልህ ትልልቁ ነው፣ ከዚህ የበለጠ ትልቁ ነው ያለኝ። እሺ ተነሽ። ግራማ ፓንት ነው የምትጠቀሚው? የግራማ ፓንት ነው የምትጠቀሚው? ትልቁ ፓንት እግዚአብሔርን ቅርጹ እኮ ግራማ ነው። ግራማ ፓንት ቦክሰር በይወሱ ቻይኒ ያንቺ ምን ኮሜንት ላይ ጽፈሽልኝ ነበር። ኮሜንት ላይ ጽፈሽልኝ ነበር። ሲምለስ ቶንግ ይባላል። ሲምለስ ቶንግ ማለት እንደዚህ አይነት ታይት ስታደርግ ቅርጽ አያወጣም። ሲምለስ ሲሆን ማለት ነው። ላይ ነው ያሳየው። ቅርጽ ከሚያወጣው ግን ፓንት ማለት ነው ባይደረግ ቢቀር። አንዴ ፓንቱ በሰው ምርት ይያለሽ ማሪ፣ አንዴ ታሳጊኛለሽ ፓንቱን። ማንሽ ታይት የለበሰችው ሰርች አድርጌ እንትን ኦርደር እንዳረግ አሳጊኝ። እሷ አላረገችም። ያሳይኝ የነበረችሽ እኮ ሰላም ግን ፌር አላረግሽም። እንዴት አይ ከስር የለበሰችው? አይ እውነቴን እኮ ነው። ነገ ለትብኛ ያሳያለሁ። በቃ አንዴ ሰላም እሷ ስሙን አላወቀችውም። እኔ ልንገርሽ ሄደሽ ማለት ነው ሲምለስ ቶንግ ወይም ስትሪንግ፣ ሲምለስ ስትሪንግ ብለሽ ግዢ። እንግሊዘኛ ሳቅ እኮ ነው ማሪ። እኔ ባይን ነው የማውቀው። ባይን አሳይ። ሰላም ያንቺ ጥለት ያለው ነው ጥለት የሌለው ብለሽ ግዢ። ያው የኔ ጥለት አለው ወይ 10 አለቃ ባላና ይማሃ። እስቲ አሁን ተነሽ። ሰላም ነው ተነሽ። ሁላችንም ከመተች በፊት እንዴ ሰላም ተነሽ። ምን ይቀርሃል? አየሁ እኮ በቃ ይሄ እንትኑ ነው። አሁንም ያው ነው። ሌላ አዲስ ነገር አሳይኝና እንትን ልበለው። አው ፋራ እኮ ስለሆንኩኝ ነው ማሪ። ቻይ ቪዲዮ ከፍተሽ አሳያት። ቪዲዮ ከፍተሽ አሳያት። እሺ ተነሽ። ያረክሽውን ሳይሆን አሳያት ያለሽን። ቴንክ ዩ። እሱን ፈለኩት። ሰላም ተነሽ። አንዴ ሰላም ለኔ ምን ያደርግልኛል? ለኔ ተነሻ ለግልክ አሁንም ያው ነው አልኩ እኮ የኔ ጌታ አልቀየርኩም። ማረኝ ደግሞ በስነ ስርዓት ቁሚ ነው የተባልሽው። ቁሚ በስነ ስርዓት። ኢትስ ኦኬ በቃ እንደዚህ እንስማማ። ጅቦ እንደዚህ እንስማማ። ሁለቱንም ይሄ ተቆም ቀርጿል። አይ ጥለቱን ሰብስበሽ ክተቹ መሀል በቃ ማለት ጥለቱን ሰብስቤ ወዴት ልክተተው? ወደ ውስጥ ታዛ ደግሞ እንደዚህ ክፍተት ይፈጠራል ማሪ። ኖ እኔ አሳይኝና እኔ ሰርች አድርጌ ከጎግል ቻይና ላይ ቪዲዮ ክፈችና እንዳንተ ታሳያት ከእንትን ገዛለሁ። ቆይ ቻይና ታሳይሻለች። አንተ ምንድነው ማሳያት? ካልገዛችማ ከዚህ ቻይና አንድ ልጅ ነውና አሳያት። ላ በየ
እንዴ? እሷ ያረገችዋል እኮ አሁን የእሷ ሲምለስ ነው ያረገችው። አይታይም፣ ምንም ቅርጽ የለውም። በጣም ደስ እሱማ ገባኝ እኮ እኔ የፓንቱን አይነት አሳዩኝ ያልኩት ልገዛ ስለፈለኩ ኦርደር ላረግ ሰርች አድርጌ ላወርድ ስለ እንትን ልገዛ እሺ አቺ ደግሞ በእናትሽ አታዝጊና ሰላምዬ ጥለት የሌለውን ፓንት አሳይኝ። ሁለት አንበሳ ወይ ለጅቦ ወይ ለሆነ ሰው ካወረድሽ እኔ ያሳይሻለሁ። አልገባልሽ አንዲ ሁለት አንበሳ ቢኖረኝ አንቺ ስታስብ ይሄ አንቺ ያረግሽው ፓንት አይኖረኝም እንዴ? ዳስ ነው ወደፊትም አይኖርሽም እና ተይው አትዩ። ኧረ ተይ በእነሱ ተስፋ እንከባበር። ግን ታሳየን ነበር አንተ ሁለት አንበሳ የሚያወርድ ቢኖር ታሳየን ነበርና ኦ ማይ ጋድ አይጅቦ አንዴ ሰላም ትቆምና እናያት። አንዴ ሰላም ቆሚ አንድ ላይ አርጋችሁ መቆም አለባት። እንደዚህማ የለም ተሽኮራምና እኮ አሁንማ ቆሚና ቆሚ አንቺ ደግሞ ቆሚ ኖ ኖ ኖ ኖ አውልቀሽ ኖ አሁን እንደለበ ሳታውቂ የተባባሰ በፓንት ብቻ ልኩ እናውቃለን። ሰላም ከልጅ ከሆነ አስወጣሻለሁ። ተነሽ ቆሚ ሰላም። አሁን በስነ ስርዓት ትቆሚያለሽ አትቆሚ? በለበሽ ልብስ አንተ ነገ ለብሼ እንድመጣ ከፈለክ ለምን ፓንቱን እንዲያሳዩኝ አታደርግም? እዚህ ጋር አሁን እነዚህ የተደረደሩት ሁሉ ፓንት የኔ አይነት ነው ያላችሁ። ችግር የለውም ቁሚ በቃ። ጡት ማሰሪያሽን አሳይኝና አንደርዌሬን ላሳይሽ። ጡት ማሰሪያን ያላደርግም ማሪ አልወደቀም። እኔ አይ አንቺ ደግሞ እስኪ አሳይኝ አለኝ። እንደ ቅድም ቆሜ አላይሽም እንዴ? እንደዚህ ቁጭ እንዳለ ነኝ። ቁሚ ለምን አቆሚ? ሰላምዬ አንዴ ቁሚ ተነሽና ምንድን ነው ኮንፊደንስ ወገቤን አመመኝ ማሬ። ቁሚ አንዴ አልችልም በቃ እኔ ፓንቱን አይነት ካሳያችሁ ነገ ገዝቼ ለብሼ እገባለሁ። አለቀ በቃ አልቆም። ይቅርብሽ። ሲጀመር ፓንት ምን ያደርግልሻል? በባዶ ነው መሄድ ያለብሽ። ሲጀምር እኮ ያው ሰላምዬ ሌላ ነገር አያስፈልገውም። ለማስቀየስ ያክል አሁን ፔሪድ ላይ ስለሆንኩ ትልቁን ፓንትን የለበስኩት በታይት ምናምን ብትይ ሁላችንም እንትን ይሆን እናምሻለን። እሱማ አለኝ እኮ አየኸው እንደ ሞዴሴል። ኧረ ጅቦ አንተ ሌላ ነገር ታስለፈልፈኛለህ እንደዚህ እኮ በል ቻው ቻው። ይሄ ሁሉ ነገር ለዚህ ደህና ደሩ። ነገ ደህና ደሪ ደግሞ በቃ አሳዩኝና አዲ የናዝሬቷ እስኪ ቪዲዮሽን ክፈቺ። ተኝቻለሁ። እኛ ጋር እኮ መሽቷል። አብሪው ማብራቱ ምንም ችግር የለውም። ኧረ ተነስ ዘይጭ አትሂጂ፣ ዝም ብለሽ በጨለማ አትፈች። ቪዲዮሽን ትከፍቻለሽ 6 ሰዓት ከ10 የኔ መቤት። እሺ ቪዲዮሽን ከፈቺውና ጨለማ መሆኑን እንየው አንዴ። አይዮ አንተ እውነቷን ነው። ጨለማ ነው አይገርም? ኢትዮጵያ ነው የምትኖረው። ጨለማ ቻይና አሁን ቪዲዮሽን ከፈቺና በቪዲዮ ግቢ። በላይነሽ ተወጋሽ ከሊፋዬ እስከምደነዝ ወካኝ ሄዳለች በታችና በላይ እና አይንሽ ላይ ነው እንደምትወጊው እና ምንድን ነው በዚህ ማህተይን መነጽር ያበጠ ይመስለኛል እንዴ? አላበጠም። እኛ ያየሽ ነው። እስኪ ዶክተሯ ወደ ዶክተሯ መጣች ሊጀመር ነው። አንዴ ካሜራውን ወደ ዶክተሯ አድርጊ። ወጣች። አንተ በያጃስ መስሏት የለም ትንሽ ግን ቆይ ያብጥና ቆመም ነበር። በስማ እንከባበር። እኔ ግን ኮንፊደንስሽን አድናቂ ነኝ። የምር ደስ ይላል። ወልደሽ ራሱ ጅቦ እንዲሸፍን በጣም ነው የሚያምረው። እግዚአብሔርን አቋሙ ያምራል። ታምራል። ቆንጆዬ ነሽ። ደስ የሚል አቋሙ። ለስንቱ ታጨንቀን እንሞት ልጄ። እንዳትጨነቅ እንከባበር። ምን መሰለሽ እውነት ነው። ቁጥርሽን በመላክ አሉ እህቶቻችን እግዚአብሔርን ነው የምልሽ እና አስተዋውቅሻለሁ። ሞዴሎች ናቸው። በዛ ላይ እየሰማሽኝ ነው?
በደንብ እየሰማሁ ነው። የኔ ቆንጆ የሆነች ልጅ ገባች የምትባለው የምትሰማ ሰው ናት። በሆነ ጊዜ ያልሞደልኩትን አሁን ልሞድል ብዬ ምንድን ነው ምን ሁኚ ነው የምትለኝ ጂቦ? ሞዴልና አይ ኮንፊደንስ እንድትሆኛቸው ምናምን ነው እንጂ ትምህርት እንድትሰጫቸው። ኦኬ እሱ ጥሩ። ደግሞ የሞዴል እድሜ የለውም። እሺ የኔ ቆንጆ በማንኛውም ጊዜ ሞዴል መሆን ትችላለች። የሆነ ነገሯ ግን ባንቺን ይመስላል። ባንቺ የታለች አይቼሻለሁ። ነው ሌና ቪዲዮሽን ክፈሽ ወይ ሊና ከሊፋዬ አንቺን ማጠራሽ ቻይኒ የኔ ወደኔ መች ጠራሽ? አንቺ ነሽ እንዴ? ስልኬ ላይ ቪዲዮ የለም። አፍ ሲንቀሳቀስ እኮ እኔን ብቻ የምታወራኝ እየመሰለኝ ነው። እሺ ስልኬ ላይ ቪዲዮ የለም ወላይ በስቲ ኤፍራታ እንዴ ቡቡዬ ታለች አይቻት ነበር። እየጻፈችልኝ ነው እኮ አንተ ምን እንደው የምትሰሩት እያለችኝ እኮ ነበር። ይከታያል ላስገባውልህ ከገባች ኤፍራታ እስቲ ቪዲዮ ጭ ኢንተርኔት ነው ለቀለው ነው የሚሮጡት። ቡቡዬ ነይ ግቢያ። ቡቡዬ ክላስ ላይ ናት። ተዋት ተማሪ ነች እሷ። አሁን ትምህርት ላይ ትሆን? አዎ ቻይኒ ቪዲዮሽን ከፈች እስከዛ ድረስ ግን ማን ነው አንተ ነህ? 10 አለቃ ነው ጥለት የሌለው 10 አለቃ ነው። ይመቸው ጌታ እንዴ እዚህ ጋር መጣች አንቺ ልጅ ታውቃታለህ? ገና ስትመጣ ራሱ ቪዲዮ ከፍተህ ነው አሁን ውጡ ነው ሳናገር ልንቦነስ ነው አሁን ሄለን የቪዲዮሽን ከፋሽ የኔ ቆንጆ በእናትሽ አሁን መቦናነሳለሁ። አሁን የዚህን አቋም ተመልከች። ከባበር ዝም ብለሽ ይሄን አቋም ሄሎ ከርሜ 9ኛ ታስገባኝ ሄለን የእሷን አቋም አይተሽዋል? ታውቂዋለሽ? እስቲ እግዚአብሔር ይመስገን 10 ደቂቃ ጠብቀኝ እንጂ ቦዬ ያለች ቪዲዮቿን ምናምን አይተሻል? ኖ ይሄ ሲጀመር ያኛው አካውንቷ አይደለም። እዚህ አካውንቷ ላይ ቪዲዮዎች አሉ። እሷ አይደለችም እንዴ? ኖ እሷ አይደለችም እኮ ስገባ የአርሰናል ደጋፊ የአርሰናል ፖስት ነው ጠቅላላ ያየሁት። አንተ እሷ አይደለችማ? አይደለችም። አዎ 10 ደቂቃ ማለት የእሷማ ቅርብ ጊዜ እኮ ጸዲን በስልቋ እንዴት ነሽ? ሰላም አመሸሽ? ቪዲዮ ክፈሽ ልትለኝ ነው እንጂ ካልሆነ ነቅልሻለሁ እና ምን ልልሽ ነው ሳር እና አረጋግጠህ ጠይቀኝ። ምንድን ነው እንደዚህ የምታሽቀብጥ? ስነ ስርዓት ጠይቀኝ። ቪዲዮ ክፈሽ ተማሪ በስነ ስርዓት ነው የምትጠይቀኝ። እሺ ምን አልከኝ? እግር ብለህ ድምፅ ርቋል። ድምፅ አይሰማም ምናምን ሳልሰከው ነው። ያምራል፣ በጣም እግሯ ያምራል። ይዝች ልጅ እግሯ ያምራል። ናና አንተ ቴክ ኬር አድርግልኝ። ማን አባህ ቴክ ኬር እያደረገልኝ ነው? ስቱፒድ ምን እያለ ነው? ምን እያለች ነው? ሪስፔክት ፕሊዝ ቴክ ኬር ኦፍ ዩር ቻይልድ ይለኛል። እሱ ቴክ ማን ነው? ያንቆሮ በለው ተው፣ ተመልሶለታል። አቴንሽን ሲከር ነው። ያው አቴንሽን አግኝቶ ዝም በይ ዝም። ይሄ አስጠጪ ነው ራሱ። እዛ ምቀኛ የለም አመሻ ውጪ ሀገር ሄዶ ራሱ እዛ ነገራችን ላይ ቴክ ኬር ለማድረግ እኮ ነው። አየህ ልደግምለት ስለፈለኩ እኮ ነው ምሽከረከርብህ እዚህ ጋር ደንቆሮ አይገባም። ይደረጋል። ዝም ከማን ነው ታዲያ የምትደግሚው? ከጅቦ ነው? ኖ አዎ ጅቦዬማ ፋይሌን ያየዋል በቅርቡ። ችግር የለውም። ሚውት ተደርጓል። ስለሌላውን አያስፈልግም። በተለይ አንዳንድ ወንዶች ጻዲ ቪዲዮሽን ግመጪ ስርዓት አድርጉ። ቀስ በል ዊግ እያስተካከልኩ ነው። ቀስ ብለንም ከፍ አንቺ ደግሞ ሙዳት ያዥ ዊግ እያስተካከልኩ አሁን ይኸው በድጋሚ ማስተካከል ሞጣ ቆይ ጸጉሬን እያስተካከልኩ ነው። ጠብቀኝ ነግሬያለሁ። ሴት ልጅ ጄሪን አስገባ ሲስተር ጄሪ ማለት ከሊፋ አንዴ እዚህ ጋር ቆይ ሴት ልጅ የሚተቹን እግዚአብሔርን ማለት የተዋረደ ነው። እግዚአብሔር ዝም በይ አንቺ
እግዚአብሔር የረገመው ነው። እግዚአብሔር እንዴት ሴት ልጅ ትተቻለህ ወንድሜ? ነውር አይደል ወይ? ሴቶቻችን ያማምራሉ፣ አቋማቸው፣ ሰውነታቸው። ፊት ተመልከት እስቲ። ማማ ጅቦዬ ይሄኔ እኮ ዱቄት ሆነን ቢያየን ማለት ነው የሆነ ምንድን ነው የሚባለው የድሮ ጭቃ ቅባት አለ አይደለም? እሱን እንኳን ቫዝሊን እንኳን አይገዛልኝ ለመተቸት እዚህ ይመጣል። ፍጹም ሴት ልጅ አትሳቅ እና ቆይ እጄን ልሰር ለ5 ደቂቃ። አሳዝነኝ አንተ ካርታታ 5 ደቂቃ 5 ለኮሜንት እጃት እሺ፣ ዝም በያቸው፣ እንከባበር። አንቺ በራስሽ ኮንፊደንስ ያለሽ ሰው ነሽ። ሴቶችን ጸዲ ቪዲዮሽን ትከፍቻለሽ አትከፍቺም? ቴምር ገብታለች። ቴምርና የአክቲቪስት ጥላዬ ገብተዋል። አንድ ላይ ነው የገቡት ሁለቱ። ሁለት አክቲቪስቶች ገብተዋል። አጀንዳ ልትቀይር ነው? የምን አጀንዳ? እንከባበር። እሱን አስገብተህ ምን ያደርግልህ? አይቀየር። እሺ ጀቦ ጸዲን አስታውሳት። ጸዲ አንዴ እያልሽ አደርሽ ላስወጣሽ። አንዴ ቆይ አንዴ ታዲያ ይቅርታ ታይኒ ያለሻ አሎ ግን ዶክተር መሳይ የሆነ ሰዓት ላይ ፕሮግራም ይዘን እናወራለን። ዶክተር መሳይሽ ፍቃደኛ ከሆንክ ወንድም። ጸዲ ትወጫለሽ አትወጭም? አንዴ ፊልተር እየመረጥኩ ነው። አንተ ደግሞ ምን አይነት ፊልተር ላድርግ? አንቺ ችግር አለብሽ እባክሽ። እና ቪዲዮሽን ሳከፍሽ ነው ፊልተር ማለት ያኔ ኩርንችት ነው ውጪ ቻይኒ አንቺ ትሻያለሽ። ቪዲዮ ክፈቻው ቻይኒ ያንቺ እኔ ባልንትን ባልልም ባል ምንድን ነው የሚባለው? ችግር የለም ቁጭ በደግ አክሲም ቻይኒ ቻይኒ እንዳልኩክ ወይ ቻይኒ ውድ ዙሩ እኔ ጋር ደረሰ። ምን አለበት? ቻይኒዬን ማለት ይቀያለሁ። ሽግራለ ኧረ ምንም ችግር የለም ጅቦዬ። ጸዲ አሁን ካልወጣሽ እግዚአብሔርን ትባረሪያለሽ ከዚህ ቤት። ሁለተኛ አላስገባሽ። እንዴ ጅቦ ግን እግዚአብሔር እና ያለ ፊልተር ውጡ ለማለት ነው። እንዴ አንተ ምን ይሆንክ ነው? እግዚአብሔርን አትከልኝ። ያለ ፊልተር ታይልኝ ነው። ይሄ ሰው እንዲህ ነው ቪዲዮ የሚከፍተው። አይሻት ቻይኒ ተመልከች እስቲ ቻይኒ። ሃኒ እስቲ ወደ አይኖችሽ ጠጋ አድርጊያቸው ቪዲዮ እስቲ ጠጋ አድርጊ ቪዲዮን በእግዚአብሔር ጠጋ፣ በደንብ ጠጋ፣ ወደ አይኖችሽ ጠጋ። ማቤ እንዲያቱኝ እኔ እኮ በጣም እኮ የሚገርመኝ ማለት ነው ቻይኒ እንደዚህ ሆና እኮ ሳስበው እሷና እንትን ኮመንት ላይ ያላችሁ ሰዎች እባካችሁ ስርዓታችሁን። ክብሪት ውስጥ ነው የምተኘው ይላል። ምን ውስጥ ነው የምተኛው? ምን ውስጥ? ክብሪት ቀፎ ውስጥ። እባካችሁ ስርዓት። ማን ነው ክብሪት ቀፎ ውስጥ የሚተኛው? አንቺን እኮ ነው የሚሉሽ። አይ ኮመታተር አይ ቆንጆዬ እኮ ናት። በዛ ላይ ጨዋ ናት። አሰባሽ የምር እንዴ ነጭ ስነ ስርዓት። አንቺ ፊልተር የመረጥሽው ፊልተር ካለ ፊልተር አንተ ግን ሌሎች በጣም እንሳቀቁት። እግዚአብሔርን እንከባበር። ይብቻ ጅቦ ባሼ ማለት ነው የክብሪት ቤት ሳዳ የሚለው ማስገባት ጅቦ ሞዴሬተር ስጠኝ። ቆይ ለሰው ልሳብ ያንተ ሀሳብ ቤቱ ያንተ የክብሪት ቤቱ ያንተ ሀሳብ ነው። ዝም በል ኮሜንታተር ነው እንጂ ዝም ብራ አያ ሞዴል ሰው ልሳበበትና ተወስዷል። እስቲ አናጥቀ ተወስዷል ብቻ ራሱ አንድ ልስላስ ለስከባት ነጊቢ ሚና ቪዲዮሽን ትከፍቻለሽ? ጅቦዬ እኔ ግን ጥያቄ አለኝ ለችኮቹ። ምን አይነት ጥያቄ? ጠይቂያቸው። ግብዳውን ከስር ላሉት ነው። ግብዳውን አንደርዌር ከማያደርጉና ከማያደርጉ ጭራሽ ምንድነው ጥያቄውን ያልገባኝ። ጅቦ የሚጠላው አንተ ምን አገባ? ገባ አልገባ? ቀጥሉ ሴት ግብዳው አንደርዌር ከሚደረግ መስመር ከሚያወጣው
ወይ ደግሞ በነፃነት ቢንቀሳቀሱ ምን ይመስላችኋል? በነፃነት እኔ ካንቺ ነው የሚጀምረው። የቱን ትመርጫለሽ? ምን ያለችው ትልቁን ነው ትንሹን ነው የቱን ብታረጊ ትመርጫለሽ ያለችሽ ነው። ጸዲ ትመልስ ወይ አገባኝም ብላለች። እንትና አገባኝም ሳዲ ቪዲዮሽን ክፈች፣ ቪዲዮሽን ክፈች። ይሄ መስመር የሚያወጣው አይደለ? እንትን እዚህ ጋር እንደዚህ መስመር የሚያወጣው ግማሽ ቂጥ የሚያስመስለው ነገር ስለ ፓንት ነው። እንዲያውንም ፓንት ላይ ነን እንዴ? አንደርዌር ኦኬ። አይ እኔ የግራማ ፓንት ተጠቃሚ አይደለሁም። አይ አሁን ምንድነው የምትጠቀሚው ሳይሆን የኔ ጥያቄ ለሁላችንም ሁላችንም እሱን ይሄ ግራማ አንደርዌር ከምናደርግና ቀጭኑን ከምናደርግ ነው ወይ ደግሞ ባዶ የተመረጠ ነው። ባዶ እንደኔ አስተያየት በባዶ የተመረጠ በቃ በጅቦ አይተዋወቅ እንደ አራት እንትን እስቲ እንከባበር። አንቺ የትኛውን ነው የምትመርጪው? እኔ ባዶ ይሄ ግብዳውን አድርጌ እንትን ከሚከፈት ሁለት ከሚሆን ባዶ አንተ ባዶ ግን በጣም ይበዛል። ኤስ ቪዲዮ ክፈቺ፣ ቪዲዮ ክፈቺ። የባዶ እኮ ታውቃለህ። ባዶ እንዴት አመሸሽ? ቪዲዮሽን ክፈቺ። ተኝቼ እኮ ነው ቪዲዮ። ምንም ችግር የለውም። የኔም በቤት ቪዲዮ አብረዋ ማብራቱ አትነሽ። ምን ባል እየመረጥን ነው? የባል መረጣ ላይ አይደለንም። አዎ ተቻለኝ አንደርዌር እየመረጥን ነው። ባዶ ነበር ሙሉ። ኦኬ እሺ ክፈቺ ቪዲዮሽን። ግን ከታች ጥያቄ ጠይቅሽ ነው እንከባበር። ንፋስ አያስገባም ወይ ያሉ ነው። ሱሪ ለባሾች ከሆኑ ንፋስ አያስገባም። እስኪ ደፔንድ ነው ሃው እንትን ማብራቱን አብሬ እንትን ይወስነዋል። እንደዛ ሳይሆን ቆይ የኔ ቆንጆ እስቲ ተነሺ፣ እግዚአብሔር ይባርክሽ። ወይ ተኝቻለሁ፣ አልችልም። ለምን አሞኝ? እኔ ቆንጆ ለምን ማብራቱ ሩቅ ነው? አንድ ሰዓት ሄዷል እኮ አይታየም እኮ ስልክ ላብራሽ። ቆንጆ ነሽ፣ ጌታን ቆንጆ ነሽ። ቆይ እናጋጫለን ማለት ነው እኮ እንዴ ጉቺ ነው የምትመስይ። እስቲ ቁሚ። ማንን? ቆንጆ ነች ጉቺ። ኧረ እናቴ በጣም ቆንጆ ነች። ሳዲ እንዴ ጉቺ እና መስመር ትላታለህ? ኧረ አንቺ በጣም ቆንጆ ነሽ። ግን ቁሚ፣ ማብራት አብሬና እንዴ ስላለሽ ብቻ ተነሽ። ጨዋታ ነው የማማሪ የኔድ ጉቺማ አማራ ነው የምትመስለው። ሰላም ሳዲ የቪዲዮሽን ክፈቻት እዚህ እንዴ በቃ እንዴ ሁሉም ዘግቶ እንዴ ለምን ነው? እኔ አፍራለሁ። ይከፍታሉ በተራ ከፍተው ነው። እኔ አፈራለሁ። የምር ከፍተው ነው የገቡት። ያው እስከ እንከባበር ደግሞ በቪዲዮ ነው ያለችው። ይቅርታ ያ ሰላም ባንተ መጣች። ሰላም ባንቴ ቪዲዮ ክፈቺ። እሺ ቤቲንግ ቪዲዮ ክፈቺ። አሁን ፓንታ ቀይ መጣች። እግዚአብሔር እሺ አለሽ። እንዲማ እንዲ ተጽጽታ እንዲ እንትን ብላ ተከፍታማ አትወጣ። አንተ ሳዳ ቆንጆ ነች፣ ጌታን ቆንጆ ነች። አውቄ ነው ሳዲ ወይዬ ጌታን ቆንጆ ነች። እየቀለድኩ ነው። መሰከናለሁ። ፎሎ አርጋት ጀቦ ፎሎ ነች። እስቲ ፎሎ ነች ደግሞ። ሰላም ቪዲዮሽን አከፍቺ። አቋሙ አሪፍ። ትናንት የእንትናን ብብት አይተዋል? ከሊፋ የጉቺ የማንን የጉቺ? ኧረ እኔ እሷ ሴትዮን ያልወዳትም በጣም ነው። በስንት ያላየሁት እንዴት እንደሚያ አንቺ ሴትዮ አትወጣች። ሰላም እግዚአብሔር እንዴት ዋው! አትዝጋ ጀቦ ጀቦ አትዝጋ።
ይሄ ብብት የአማራ አይደለም ይሏታል ከታች በኩል እውነት ነው። እኔ ጭራሽ አልገመትኳትም። እሷ ግን አማራ ናት እና የምር ገርሞኛል። እውነታችሁ እንዴት አማራ ብቻ የምትመስል ሴትዮ። ኧረ ሰይድ የሚሉት ጀሞ የሚለው እሱን እኮ ነው የምትመስለው። ሰይዶ ነው ምናምን ሰይዶ ማርሻል አማራ ነች። ጌታን አማራ ነች። እኔ አላውቅም። እናቴን አማራ ነች። አማራነቷንማ ትናንት አጸደቀላት ጆከር። እኔማ በቃ ሰክራማ ከጆከር ከስተባጠብ ሪከርድ የተደረገውን ያየሁት እና ስሰት ውጡዬ ቪዲዮሽን ክፈች አንተ ቡጡ ሺና ሻናት ነች። በቃ አማራ ነች። ቪዲዮ አይከፍትም እንጂ ባትወጣት ፎሎራ ራሱ ቪዲዮ አይከፍትም። ምን ፖስት ይላል። ድምፁ ራሱ በጣም ነው የሚረብሸው። ይሄ ሳውዲ ሙከየፍ ሳዲ ቪዲዮሽን ክፈችና ከጂሮ ጋር እስኪ አንዳንድ ወሬ የድሮ ሰው ፓስተር መጡ። ቅዱስ ፓስተር እዮዳ ለምን በጉቺ እንትን ላይ አይደበትም? እዮዳ በራሱ የሀቢባ ጉዳይ ሲሆን ብቻ ነው ታይም ሰጥቶ ለቀረና ፓስተርን ወደ ራሳቸው መልሳቸዋለሁ ሲል ነበር። ሰምተዋል? ወዴት ነው የሚመልሷቸው? ወደ ጌታ። አልተመለሱም እንዴ? እስካሁን አልተመለሱም። ፓስተር እኮ ችግር አለባቸው። ዮኒ ማኛ ግን አመረረ እንዴ? በቃ ቀረ በዛው። ይመጣል፣ 2 ወር ይመጣል። መምጣቱ አይቀርም። ትንሽ ቀን አንበሳው ጊፍት ሲያልቅ ይመለሳል። ማርያምን ይጠላሉ ብሎ ነው የሚመጣ ድጋሜ። ታይ እናት በቃ እምነትሽ አትግቢ። ሳዲ የቪዲዮሽን ክፈቺ። ይህ ፕሮፋይል ላይ ያለሽ አንቺ ነሽ ሳዲ? መላን እኔ ወደ ቸርች ሊሄድ ነው። በመጨረሻ ሀሳብ ካላችሁ ጸለየ ነው እንጂ እኔ ብቻ ነኝ የምከፍተው ቪዲዮ። አንቺ ምን ሁሉ ምን አለሽ? ጅቡዬ ሳዲዬ እኔም ከፍቼ መጀመሪያ የከፈትኩት እንደውም እኔ ነኝ። ቻይንዬ እኔም እኮ አሁን ከፍቼ ነበር ውዴ። እንደ መክፈት አይቆጠርም ያንቺ። በቃ ቻይንዬ በአንቺ ቪዲዮ ነው እሺ የምንሰናበተው። ቪዲዮሽን ክፈቺና እንሰናበት። አንተ ከቻይና ጋር ያለ ፍቅር ምንድን ነው? ወይ ወደ በጣም ነው የምንወደደው። ጓደኛዬ ነው እንዴ ቻይንዬ። ምን ሆናል ጅቡ? ተፋታን ስትጎዳ ራሱ እኔ ነው ማጽናናት። ነይ ግቢ ማሳኩልኝ ጅቡ ቻው። በቃ መልካም ምሽት ይሁንልባችሁ። ቻው ባይ ቻይንዬ ቻው። በቁመት እኮ ብዙ አይበላለጥም ከሊቫ ከማን ጋር ጅቡ እረፍ ስራ እገላለሁ። ስነ ስርዓት አሁን ይኸውልህ እንደውም እኔ የመጣሁበት ምክንያት ማለት ነው ባለፈው እንትን ብሎ አንቺ ለምን ቆመሽ አታስደምሚውም? ቻይንዬ ቁሚና አስደምሚው። እኔ ሜትር ከ50 ነኝ አልኩ እንጂ ድንክ ነኝ አልኩህ እንዴ? እኮ አሁን ብቆም ስር ያለው ሴት ልጅ እኮ በሂል ትረዝማለች። አያሳስብም። ኖ እንዴ እኔ ደግሞ የሴት ወይዘሮ ነኝ። አጭር ነሽ እንዴ? መስክርልኝ እኮ ቁሚና አሁን እንይሽና እንትን ታያለሽ። ኖ እኔ እናንተ እኮ ቅድም እንትን አላችሁኝ። አሁን እዚህ ጋር አንዴ አንቺ ሲጀመር ያወዳደረሽ ከቆንጆ ሰው ጋር ነው። እድለኛ ነሽ ራሱ ከሷ ጋር ስላወዳደረሽ። አንዴ እኔ ድምጼን አታፍነኝ ጅቡ። አካሄድ ጅቡ ግን ስነ ስርዓት ይኖር ወለና ከሊፋ አሳርፍልኝ ጅቡን። አይ እኔ ላንቺ እኔ አይገባኝም። ራስሽ ያለሽ አንቺ ራስሽ አሳርፊው ላንቺ። ኦኬ እኔ ልናገር ምን አለኝ መሰለ ሳልፍ አንቺ ድንብላል፣ አንቺ ኩሩሩ፣ ለመሬት ቅርብ ነሽ ምናምን አለኝ። ከፋኝ በዛ ሰዓት በወቅቱ ማለት ነው። ግን እኔ የሴት ወይዘሮ ነኝ እኮ። ግን እኔ አንቺን ሌላ ሰው ቢሆን እንደነከባበር በቪዲዮ ገብተሽ እኔ ነኝ አንቺ እስቲ ምናምን ተረድኝ ማለት ነው። እኮ ስናገር እንትን አስጠቆርከኝ። አየህ አሁን እኔ እንደዚህ አሁን ቆሜ ደግሞ አይተኸዋል ቪዲዮዎች እንደዚህ የምንቀለቀል ምናምን ነገር አይደለም እኮ። አሁን መቆም ብቻ እኮ ነው ዙሪ ምናምን ሳይሆን መቆም ብቻ። አሁን ሳዲም እሷም ቪዲዮ ከፍተው እጃቸውን ያሳዩናል። ለምሳሌ የንከባበርን እጅየው እንከባበር እጅሽን አድርገን እጅሽን አሳኝ
ቪዲዮውን ይገልጻታ ቻይኑ እኔን አይደለም እንጂ ወይ እጅሽን ብቻ እንደሱ እጅሽ አሁን እንደዚህ አይኔም እጅሽ ነው ምቀል ምናምን አትበይ እንጂ እኛ እየቀለልን ነው። አርቴቴቴ አንቺ ልጅ ቻይኑ እኔ ቀላላልኩ እኔ እኮ ሰው አይደለም ነው እኔ ትልቅ ሰው ነኝ ነው ያው እንዳገቢ ከዚህ በኋላ ምን እናርግ እንግዲህ ባክሲ አንቺ ደህና ነሽ? አንተ ኦዬ ከሊፋ ባባይ ምን እንደዚሁን ያዋጣሻል? አይኔ የቆይ ስማ ማስኩ ይታያል። ተወኝ ፍቱኝ። አይቼዋለሁ። እኔ ይልሽ ወደ ክላስ ይጂሽ ማን አትቆረምሳ ማተንናል ማን ማሜ ጎጃሚው ነው። ቻይናን ሰባት እጇን ሳታሳይ ማለት ቻይና ሳዲ እጅሽን አሳያን። እጇ እኮ በስመ አብ ብታዪው ምን ላሳይ? እጅሽን ብቻ እንደሷ እስኪ እንከባበር አሳያት። እንዴት እጅሽን ብቻ እንደሷ እጅሽን ብቻ አሳይ። እናንተስ ከባድ ናችሁ። እጅሽን እንደንከባበር እንዴ ሳዲ እጅሽን ብቻ አንተ እቺ ረዘም ይላል። አሁን የኔና የሷ ምንድነው? እኔ እንትን አሉ ይሄ አላረኩም። እውነት ነው። የሥራ እጅ ነው ያንቺ ስራ። እስቲ ሳዳ እጅሽን በስነ ስርዓት እስቲ ነው አላየሁት። ቻይናን ሳባት ቻይና እጅማ በጣም ትንሽ ናይ ቻይና እጅሽን ነው የማይባል ናይ ሼር የታለች ቻይና ይብሮ ግን አትማረም። እችን የመሰለች ልጅ ነው እንደ እንትናን ትመስላለች። እኔ ሰማን ዘማዲው እንዴ ጉቻ ማራውን ተማልቀራው ምን ይገኝ አንተ ሃኒ ነግቢ ምን አባሽ ነው መዝሙሪው? በፍቅር የተጎዳች ነች። እንትን እኮ ነው ያለችው ዳቡዳቢ ነው የምትኖረው እኮ ጅቦ። ለዛ ነው እዛ አካባቢ የፍቅር ሰዎች ናቸው አሉ። አይ ፍቅር ቻይኒም አቡዳቢ አይደለች እንዴ? በፍቅር ተጎዳው ሚል እስካሁን አልሰማውም። በኑሮ ሚል ግን ሰምቻለሁ። አይ በኑሮ አልተጎጂ ነው የሚኖሩት። በኑሮ አልተጎጂ። አንቺ አሁን በፍቅር ተጎድተሽ ምናምን አታውቂም? እኔ when I was 17 maybe 18 ማለት የዛሬ አላውቀው ማለት ነው። አይ ግን ለምን ይዋሻል? አሁንም ተጎድቻለሁ። ለዛ ነው ወደ አንተ የመጣው እኮ ፋይሌ እንዲታይ። የእድሜ ገደብ የለውም። እግዚአብሔርን እንከባበር። ፍጹም የእድሜ ገደብ የለውም። እንደዚህ አይነት ጉዳይ እኮ አቢባ ቤት ነው የሚታየው እኮ። ጅቦ ቤት ያጽናናቸው። ባሻ ማንን ነው ሜንሽን የምታደርገው? እኔ ባሻ አይደለም ሜንሽን ያደረገው። እባክህ ባሻ ነው ይወጣች። አንተ አየሁት ባሻ ስነ ስርዓት ሜንሽን ያደረገው። ቤተሰብ ጋር ሜንሽን አታርግ ባሻ። ማይነ ቁራኛ እኮ አልነገርሽንም እኮ እንከባበር። ንገሪን፣ ጫፍጫፉን ንገሪንና እስቲ ጅቦ ፍርድ ቤት አይልሻል። ሙዚቃ ላውጣ አይደል የምንከራተተው አንቺን ፈልጌ ነው የሚለውን እየዘፈንኩ አይደል እንደዚህ የምመጣው። ሰሚ እንከባበር። ፍቅር የእድሜ ገደብ የለውም። እግዚአብሔርን እንዲህ ብለሽ እንዳታስቢ። አሁን እኔ ልወድሽ አንዴ የሆነች ልጅ መጣች። ወይኔ ፍጥነቷ የወጣቸው አወጣት እና ወንዶች የምትልኩት ግን ምን ናቸው? ባሽ ለምን አታባራቸውም? ወንዶች ከጂት ቢኒ እስቲ አቋሟን እግዚአብሔርን አሁን እችን የማይወድ የማያፈቅር ምናምን አይን ካለ ደድብ ከሊፋ የሆነ ስሜት እየተሰማ አይደለም። የሆነ ነገሯ ደስ አለ። ኮንፊደንሷ ተመችቶኛል። እናቴን ኮንፊደንሷ ደስ ይላል። ያ ብቻ ሳይሆን የሆነ ነገሯ አሪፍ ነው። ጅባ አታሳስተኝ። እኔ ተው አንተ ሻፍድባት። እኔ አይማታስ አልተሰስ እሺ
እኮ ቢሆንም ይኸው ምን መሰለሽ አሁን ያልሽው ልክ ነው። ቢሆንም ግን ሴት ልጅ ምንም የእድሜ ክልል አያስፈልጋትም ለማፍቀር። አሁን በዚህ እድሜሽ ማፍቀር ትችያለሽ። እኔም ልወድሽ ይችላል። መቼ አውርታ ነው? ለእኔ እኮ አይሰማኝም። ቢሆንስ ዝም በል ከሊፋ። ምን አይነት ፍጥረት ነው ከሊፋ? አፈር ብላ ተገኘሁት ከጅቦዬ አንተ ፋይሌን ይልኝ ብያለሁ እንደ መጣው። አረ አሪፍ ፋይል አለሽ። ጨዋታዬ በፋይል በማገላበጥ ነገር ነውና ደብዳቤውን እሺ አንብበው የጻፍኩልህ። አሁን ጽፈሽልኛል እንዴ? ጌታን አሁን አስቀምጠሽልኛል በውስጥ ጽፈሽልኝ ነገር አለ? በተለይ ሰይመን ያው አንተ ደግሞ ታሾፋለህ እንዴ? እና ዘርግፌው ልውጣ ላነበው። ቁጥር አለው? ቁጥር ካለው ሁሉን ምን ያላኩልህ ነገር አለ። ነገ ኩላሊት ጠይቅ ይሰጣል። ቆይ መጣሁ። እንዴ ቆይ አንዴ እቺ ልጅ እናስተናግድና ቆይ አየዋለሁ ገብቼ ጌታን አየዋለሁ። አበል እንዴ ሙጭላፊት እንዴት ነው የወጣችው? እባክህ እና ቁጥርሽንም ማስቀምጠሽልኛል እንከባበር። ተደወለም ከሊፋ ግን ለምንድን ነው የምትቅነዘነዘው? ቪዲዮን ትከፍታለህ? አከፍትም። የአንቺ ፋይል ገዳም ነው የሚታየው ይላታል። ታውቃለህ? አንተ ግን ጅቦ የልጅ እናት ላይም ትሻፍዳለህ። እኔ ቆይ ነገር አይ ጅቦ የልጅ እናት ጋርማ ለምን አይሻፈድም እንዴ? ትቀልዳለህ? ስለወለደች እኮ ምንም ሰውነቷ አልተበላሽም። በጣም የሚያምር ሰውነት ነው ያለው። ጌታን የሚያምር ሰውነት አይ አቋመማ እንደኛ አሉ። ገና አንድ ልጅ ወልደው ዝርግፍግፋቸው የሚወጣ 3-4 ልጅ ወልደው ደግሞ አቋማቸው ደስ ሳይወልዱም የተዘረግፉም አሉ። እንዲህ በ20 ምናምን ዓመታቸው አሁን ደግሞ ዝርግፍግፍ ያለው መሲም ቪዲዮ ክፈች ብትላት አትከፍትም። ገና ወጣት ነች። አሁን መሲ ወይኔ ጅቦዬ በቪዲዮ ነው እንዴ? አይ እኔ ቆንጆ አትፍሪ። አንድ ክሎዝ አፕ መክፈት ትችላለች። አይ እሺ እንግዲህ ካላችሁም እሺ ትበልሽም እንዴት ነው ማማር እስቲ ከሊፋት እናቴ ቆንጆ ጅቦዬ እንዴት ነሽ የኔ ቆንጆ? እንዴት ነህ ጅቦዬ? ወንድሜ ሀብት ወይኔ ወንድሜ በቃ አንተ ድምፅህ ልብ ስልል ነው የሚያደርገው። እንዴት ነህ ጅቦዬ? እግዚአብሔርን አንቺ ውበትሽ ስልል ያደርጋል። መሲ ጉራጌ ነሽ እንዴ? ሰሞኑ ጦርነት ላይ ነኝ። በህግ አምላክ ጅቦዬ ጉራጌ ነሽ ወይ ነው ጥያቄ። ድምፅሽ ወደዛ ስለሄደብኝ ነሪ መምሩ ቤተሰብ ናት። ሰሞኑ ዘንድብህ ነው አንተ ላይ ራሱ ልነሳ ቤተሰብ ናት። ቆይ ተነሽ ቆም። እሺ ልነሳ ነው አለች። ኧረ ልነሳ አይደለም ፀጉሬ ላስተካክል ነው። ምን ነው ለሞዴሊንግነት ነው። አንዴ ጉራጌኛ አውሪ፣ በጉራጌኛ የሆነ ነገር አውሪ እስኪ። እንከባበረን አውሪያት በጉራጌ እንከባበር እኮ ጎጃም እንከባበር። ከዚህ ሁሉ የእንትና ብጋብዝ ይሻልሃል። አንድ ነገር ልንገርሽ። ቆይ ከሊፋ አንዴ የጌትሽ ማሙ መሲ አዳምጪኝ። ምን ተባባልን መሰለሽ? ዛሬ ከመግባታችን በፊት ሴቶች እህቶቻችን ፍጹም ቁንጅናቸው የሚለካ አይደለም። በፊት ልንለያቸው አልቻልንም እና አቋማቸውን በማየት ውበታቸውን ደረጃ እንሰጣለን ብለን ተነጋገር እና አሁን በጣም የምታምሪ ቆንጆዬ ነሽ። አቤት ውበት! ግን አቋም ይተካዩ አቋሙ ደግሞ ለነገ ይቀመጥልኝ ነው። መቆም ብቻ ነው መስቲ ይቆም ነው። አልጋ ላይ ፈርሳለሁ። አልጋ ፈርሳለሁ። ግድ የለም ቦታ የለም ምንም። ካልጋው ምንም ስፔስ የለውም ቦታ መቆሚያ ምንም። አዎ እዚሁ በተኛ ተሰማ። አንቺ ሳውዲ የኑስ እንዲ ችጋራ መማት ታርጊ። እዚሁ ቆሜ እዚሁ ነው የምተኛውና እኮ መሲ የተነሻ አቋምሽን ነው እግዚአብሔር። ኢትስ ኦኬ ኖ ፕሮብሌም። ፊቴ ካየህ በቂ ነው። እሺ ፊትሽ በጣም ያምራል፣ እንከን አይወጣለት። ከሊፍ አስተያየት አለ ስለፊቷ? እኔማ ስለዚህ ፊት ምንም አስተያየት የለኝም፣ ያምራል። እሺ 10 አለቃ ጅቦ ሰሞኑ ግን ልዘምትብህ ነው አንተ ሰውዬ የተመታ ልዝመትብህ እንዴ አንተም ላይ። ቆይ አስተያየት እንስጥሽ መስዬ፣ አንቺ የጉራጌ ቆንጆ ነሽ። ጉቺ የአማራ አይደለችም እንደሚሏት አንቺን እንዳይሉሽ ቀስ በይ አስተያየት እንስጥሽ።
በህግ አምላክ ጉራጌ ቆንጆ የለም። አይ ግራ ገባ ገቢ ነው አየኝ የነሱ አይመስል እስቲ አንዴ ባሻይ ፖይንት ስታት ግራ የገባህ አንተ የጉራጌ ቆንጆ የለም ነው ወይስ ምንድነው? አለ ግን ያው አንቺን አይተው እንደ ጉቺ እንዳይክዱሽ። ስሚ ከሊፋ የእንሙር ጉራጌ ነው በዚህ እንሙር አካባቢ የሚገኝ ጉራጌ ነው። ምንድነው እንሙር ጅቦ ምን ሰባት ቤት ጉንችሬ እንሙር ምናምን እየተባለ ይጠራል። እኔ አላውቀውም ግን ችግር የለውም። የጉራጌዎች ቆንጆ ናቸው ግን መሲ ኮንፊደንስ አንደኛ ነው። ጌታን ቆንጆ እንደምትከባበር ነው። ጉራጌነቴ በፍቅር ነው ወዶ አባቴ ኮራበታለሁ። እሺ እንትና አይተሻል ሳዲ አንዴ ቪዲዮ ትፈታል መሲ ይቆም ሰላም ዝርያ ጁንታ እኔ ማለት መሲ የጉራጌ አክቲቪስት ነሽ ከሮማን ቀጥሎ? አዎ በቅርቡ እቺ በሀቢባ ላይ የተነሳችው ነች። እቺ ሳውዲ ነው እሷ አይደለችም። እሷ ሰላም ናት እንዴ? ቆይ ይታለች እስኪ ተቀመጠች። አረ ሂጂ አንተ ቂጧን ብታይውስ ምንድን ነው አንድ ሰከንድ ሰከንድ እሺ ማና ተባለ አንድ ሰከንድ ወይኔ ቀያየርከን እኮ እንደ ሰልባጭ ጨርቅ ያንተ እንደው ሰላም ቪዲዮሽን ክፈቺ አንተ እኔ ግን እግዚአብሔርን እንከባበር። እኔ የሆነ ነገር እንዴ ማማር እንዴ ውበት በስማ እግዚአብሔር ቆንጆ ያኔ ቆንጆ ምንድን ነው ስቀው ሰላም ከሊፋ ያሪ በሷ አይደለም በመስጊድ ያለ ምንም ፊልተር ያለ ምንም ነገር የኔ ቆንጆ ታምሪያለሽ። በጣም ቆንጆ ነሽ። መንገድ ላይ ነው ያለሽው? ቆይ አንተ ኧረ ከሊፋ ተው። ሰሚ ሰላምዬ ወያባ አበሻ ሴቶች ፊታቸው የተመሳሰለ ነው። በጣም ቆንጆች ናቸው። ልክ እንዳንቺ ቆንጆች ናቸውና አቋማቸውን ነው የምናየው። አቋምሽን ታሳይናለሽ? ኖ እዛ ጋር የሆነ እንትን ቦታ አስቀምጠሽ እንትኑ ሺቲውን ወጥረው ሰላምዬ ሺቲውን እንዲወጥረ ተገግቶ አንቺ መሲ አሳቂ የቱ ጋር ሎት እኔ ዱባይ ምድር ላይ ቆረኛለሁ ግን እንዴት ምንም ስልክሽን አስፋልት ላይ ታስቀምጪ የሚወስድ ሄዱ ሱቁ ጋር አስደግፈሽ አቆሚ እንዲ ሱቁ ላይ እዛ ግድግዳው ላይ በጣም ነው የምታምረው። እግዚአብሔርን የኔ ቆንጆ እስኪ የት እስኪ ሰብሰብ አድርጊው ኖ እንደው ታውቃለህ ስማኝ በማርያም ስማኝ ሞጌታ አጠገብሽ ያለው ባልዲ ምንድን ነው? ምን አልከኝ? ባልዲው ምንድን ነው? አጠገብሽ ያለው ባልዲው ምንድን ነው? ያው አጠገብሽ ያለው እስቲ ኖ እዚህ ጋር ገፋ ያረግሽው ባልዲ አሁን ሊገጫት ነው እንዴ? ምን አባቱ ምን የድመት ልትደፊ ወጥተሽ ነው? የድመቷ አር የምታራበት ማለት አንተ ግን ስታምር እግዚአብሔር ቆንጆ ነው። እሺ ያሳይ ምንድን ነው የምትሰሪው? አንተ ውጪ ነው እንደሚኖሩት እዚህ ዱባይ ፍሪጅ መረር የሚባለው አካባቢ ሆና ይሄራ ተው ግን ከሊፋ እንዴ ስርዓት ይኖር አወጣለ ምን ይለያቸዋል አሁን ከድመቷና ከሷ ምንም አንተ ፈገግታ ግን ደስ ይላል። እግዚአብሔር የደስታ ምንጭ ነች። ደስ የምትልሽ ነይ እሱ ብቻ ኪቲ መኪና እንዳይገጭብሽ ለበትሽን ወይ መኪና እንዳይገጭ ሌላ ምስኪቷ ስማኝማ ያጅቦዬ ወይ አሁን ስለ ፖለቲካ ምናምን ማውራት እዚህ ጋር አልፈልግም። ግን ስለላካታ ላይ ሰላም ጁንታ ነው የሚለው እና አም ጁንታ አም ቲፔሌፍ ኦኬ ግን በቀደም ታስገባኝ ስላችሁ አላስገባችሁኝም። ተጋሩ እዚህ ቤት ውስጥ አይገባም ምናምን ነገር ተብሎ ነበር አይደለ? ውሸት ነው። ሰላም ጋር የነበረን ጊዜ ነው መሰላል ለሊት ላይ ተከራከሪ ገብሽ እሺ ስላለኝ ነው ለአንተ አያጅቦ ታውቃላ። በእውነት ሪስፔክት አለኝ ለአንተ የኔ ውድ። አንድ ሁለተኛ ነገር ደግሞ ማለት ነው በጣም ኮንፊደንስ አለኝ እግዚአብሔር ይመስገን። ኦኬ ሁላችሁ የኔ ቪዲዮ እናንተ ወንድ ናችሁ እዚህ ቪዲዮ ላይ ገብታችሁ የኔ ላይ ገብታችሁ እዩት። ካልተመቻችሁ ነው ይቀጣል። እሺ ቆይ ፎሎ አድርጋ እስቲ ነይ ቢያት ነይ ቢያት ስሚ ጁንታ
ማሬ አንዴ ነይ ቢያት እስቲ ማንች ነይ እስቲ ግቢ አስገቢያት ማንን አጠገብሻለች ጅቦዬ ተክልዬ ጨረሻ ቆንጆ ናት እመቤቴ አስገቢያት ሰላምዬ ምናምን ያበደ ነው ናውጣ ወንድ ቤት ነው አስገቢያት ናውጣ አንተ ናውጣ ዘግናኝ ሰላምዬ ማሬ ነይ ቢያት አንዴ እንተዋወቃት ተመስገን እኔ ነው የምትሰድበው ሞላጭ አልገባኝም እኛ ተጋሩ አንሳደብም ውዴ ወንድ ግን ኮንኩ አንቺ ዝም ኮሜንት አታምጪ ሰላምዬ ኮሜንት አታምጪ ነገሩን በእናትሽ አንጫት እዛ ጋር እንተባበርን እያየን ልጅቷን አምጫት ገብቶ እያዩት ነው እኮ ግራም ስማ ምንድን ነው ብሎ አዳሜ ገብቶ እያየ ነው ሲያዩ አስበው እሺ ችግር የለም ልጅቷን ነይ ቢያት አንዴ አትመጣም ፋሚሊ ምናምን ነገር ቅድም ጥርሷን ልትሰራ ከነበረችው ልጅ ጋር ተመሳሰለባችሁ ልወጋ ካልኩ ኧረ የኔ በጣም ያበደ ነው ምን አስበህ ነው ያኔ ተክልዬ ላይ የተክልዬ ድሩዬ ነበር ኧረ እኔ ጥርስሽን አላልኩሽም እኮ የኔ ቆንጆ ተመሳሰላላችሁ ነው ተክልዬ ላይ እሺ ተክላይ ማለት ነው የምትኖሪው ጎላ ሚካኤል የከረየው ልጅ የተክልዬ ልጅ ነኝ ምን አስበህ ነው አይ ከረየው ልጅ ነሽ እንዴ ያራዳ ልጅ ፀጉርሽ ተፈጥሮ ነው አይደለም አዎ በጣም ነው የሚያምር ማበው ምን ሊለጥፍሽ ነው ኦፍኮርስ አዎ የገዛውበት ባትረፍ አንቺ ድመቷን ግን መኪና ታይጭብሽ የት አካባቢ ነው ሰላምዬ ዱባይ ምን ዋከምስ ምን ቦታው ዴራ ከሌሊቱ ስንት ሰዓት ነው እናንተ ጋር 7 ሰዓት እኮ ነው ሊሆን ነው አይደል ኧረ ገና ነው እንደኛ 8 ሰዓት ነው ከሌሊቱ ሰዓት ነው እነሱ ከ7 ግን ገና ነው እኛ አንተኛም አንተ ከረዩ ማለት እኮ የተረግ ባለፈው እጂ ማለት የነዳው ድርባ ሰፈር የተረገመ ሰፈር እኮ ነው የተረገመ ሰፈር አይደለም ጀሃነም አዲስ አበባ ላይ የጀግና ሰፈር ነው የጀግና ሰፈር ነው አይኔ ይመቸኛል አይ ጀለሶች አሉኝ ሰላም ይስቀልድ ነው የመርመርት ሰፈር እና አሁን አንቺ የሸገሯ ጁንታ ነሽ ማለት ነው አዎ አም ጁንታ አልሰፈሩ ጎላ ሚካኤል ጠቅላላ ጁንታ ሰፈር ነው እኮ ጎላ ሚካኤል ተክለ ሃይማኖት ተክልዬና ጎላ ሚካኤል እንዳለ እነሱ ናቸው ያሉት እንደ የዛኔ እኮ የጁንታ ጊዜ እዛ እኮ ነው ያስጨነቋቸው እኮ ያፈሷቸው በዚህ አጋጣሚ የሰፈሬ ልጅ ነሽ ቆይ ሰላም ልበላት አንቺ ደግሞ ከየት መካተብ ይስተራ መተሽ ነው ጎላ ሚካኤል የገባሽ እኔ ጥቁር አንበሳ ነኝ አንቺ የጥቁር አንበሳ ጉራጌ አይደለሽ እንዴ አንቺ እንሙራ አይደለሽ ጉራጌ ነው ከተማ አይኖር ማለት እንዴ እንሙራ አይደለሽ አረ ቆይ አንቺ የጥቁር አንበሳ ሰፈር ልጅ ነሽ ጥቁር አንበሳ 44 እኮ 44 እኔ ደግሞ ጥቁር አንበሳ የተማርኩበት ሃይ ስኩል የተማርኩበት ነው 44 ደግሞ ኦኬ እዛ ሰፈር ብትወር መስለኝ የኛ 30 ቀበሌና አመሰግናለሁ 30 ቀን ይሆነኝ ነው እስኪ እንዳውን አርጊ አሁን ጣፍንሽ እንዳውን አርጊ ልብቅርስ እስኪ መስይ ነው መስይ እስኪ ልብቅርስ ስሪ እንዳውን በእጅ ሃርቱን የሰራችው ነው በእናት ትለያለች እሷስ ይለያል ለማንኛውም እሺ እዛ ምትኖር ይመስለው በትልቁ አርጋችሁ ነው እኔ አሁን ዱባይ ነኝ የምኖረው ጀመር አሁንማ ዱባይ እንደሆንሽ ገብቶኛል እኮ በፊት ጥቁር አንበሳ ምትኖር ይመስለው አንቺ የት ነሽ እኔማ አሁን ስደት ነኝ እንዳንቺ አዲስ አበባ ነው ተዋወቁብን አይ ዱባይ ኮንሽ በቃ ሸከተፍ ብዬ ላገኝሽ ነበር ይቦታው ሀሴትዬ በእግዚአብሔር ጉራገኛ ነው የሚገባት እሺ ሰላምዬ በጉራገኛ ሀሴት የምትባለውን ከሊፋ አይታታል ቶሎ በል ስራን ስራ የት አለች ስራን ስራ ይለኛል እኛ በላይ ነው የነ ኤርሚ የግሩም ኤርሚያስ ሰፈር በላይ ነው እሱ ቃና ዳቦ ቤት ጋር ነው እኛ ደግሞ በዚህ አስፋልት ተሻግረን ነው ዋናው ጤና ቪዲዮሽን ትከፍቻለሽ ምንም ፖስት የላትም ጅቦ አንተ ሀሴት የምትባለው በጣም ቆንጆ ልጅ ነች እናያት ኢንፎርሜሽን ምንም ፖስት የላትም ጌታን በል የምር ፖስት ነገር የለም ሰላም እስኪ ወደዛ ወደ ኋላ ሂጂ ወደ ኋላ ላይ ሰላም ቆይ ጨርሳለች ዋናው ጤና ከረየ እኮ ችግር የለውም እኮ አውልቂ ብትላት ታወልቃለች ጥርሳቸው በጭው ነው ከረየ ምንም ጣጣ የላቸውም ዋና የምር ጁንታ ነው የሆነችው እኮ አያት ሰው እናስተናግድ ወጣች እናቴ ነው ጫማዬን ራሱ በዱባይ ምድር ላይ ይሄንን ነው ማረጋጋችሁ አያም ጁንታ አይ ግን ጁንታ ቁምጣውን ለምን አታረጊም ሺቱን ከምታረጊሽ ታዲያ ከጋዳሊት ሰላም
ማነች ወጣችሁ? አሁን እግዚአብሔር ህይወት የፈጠነ ነው የወጣችው። ቆይ ሰላምዬ አንዴ ሰላም እንመለሳለን ወደ አንቺ። ሀይ ጅቡዬ እንዴት ናችሁ? ከሊፋ አመሰግናለሁ። ሰላምዬ አንዴ ልጠይቅሽ፣ እነ የሺ ሰፈር ነሽ? ቪዲዮ ጋር ከፈትሽ አይቻልም ጥያቄ ሰፈር አትጠያየቂ። ሰላም የሺ እና ሚሚ ጸጉር የምትሰራው አዎ፣ እና ቪዲዮ ናት እዛ አካባቢ ናት። በቃ እኔ እነግርሻለሁ። ሰላም እያወቅሻት? አውቃታለሁ። አለች ደህና ነች። አይ ቪዲዮ ሰላምዬ ቪዲዮ ክፈች ቢያት አውሪን በውስጥ ግቢና ሃይበይ። እሺ በቃ ከሊፋ ይቅርታ፣ ልጅ እያጠባው ስለሆነ ነው። እሺ ሰላምዬ ቻው። እሺ በቃ እሺ ጅቦ ልታስቀስተፋል። በቃ እሺ በተቸገረ ጅቦ እኮ እያጠባች ትግባ ይላል እኮ። አንቺ ምንጃዋን አስወጫት እስኪ። ስሟ ማን ነው አጠገብሽ ያለችው? በጣም ሼመኛ ናት። ጌታን ሼመኛ ስለሆነች እና ከአንቺ ጋር አሁን አንዴ ነው ሼም የምትሆነው። ሰላምዬ ምን ሆነሽ ነው? ተክልዬን የምር የለም እንደዚህ ነገር ላይ ምናምን ነገር እንትን አትልም። ጻድቅ አንተ ድምጿ ግን ቆይ አንዴ ታውራሽ ልታገባኝ ነው እንዴ አለች። አዎ ጅቦ ሊያገባሽ ነው። ትዳር ፈላጊ ነኝ። ትዳር ካለ እሺ ወደ ኋላ ብቻ ሲል ሊዛ ሰው እንትን ነው ፊቷን ችግር ወደዛ ጌታ ከመቀመጫ እናቴን ከቁመና ቦታው ታርጊያታ። ሰላምዬ አንቺ ታያስጠጣሽ ነው። ዝም በል አንተ። ቆይ እስኪ ምን አላት? መቀመጫ አላት። ጋቢና አንደኛ እና እዛ ገበያ አውጥተሻት ነው እንዴ? ምን እሺ ነው? ወይ ትክክለኛ ጁንታ ከሆንሽ ትምጣ እንያት። ትክክለኛ ጁንታ ከሆንሽ ትምጣ እንያት እኮ ጎትተሻታል። በሱ ነው የምናረጋግጠው። እሷን ወደዚህ አምጪና እንያት። ፊቷን ሳይሆን አቋሙ አልያዩ አሸሽ ነው አይደለም። ቆይ አድዋ እባክሽ፣ ትክክለኛ ጁንታ ከሆንሽ በጣም ትቀልጃለሽ። ወደ ጨዋታውን አመጣሽ። ታለያዩ አሸሽ ሰላም ስቶፕ አምጫት ልጅቷ ጎትታ ያመጣል እንጂ ነይ በያት። ኖ ገቢኗን አንፈልግም። ጣጣ የለውም። ሼም ሲያዛት አቋሙ እንዳንቺ ትቁም እዛ ጋር ሰላምዬ። ገቢኗ ጣጣ የለውም። መቀመጫዋን ነው ታዲያ የምትፈልገው? ጅቦ የሚፈልገው እሱ ነው። ያፈልግ ጅቦዬ እንዳያሳስብሽ እመቤቴ፣ ለጅቦዬ ችግር የለውም። በቃ ፎሎ ይመልሽልኝ። አንቺ እዛ ጎላ ሚካኤል ከቤታችሁ እንዳላፈናቅላችሁ ይጂ 43 ይጂ ነው ከቤትሽ ማፈናቀል ስነ ስርዓት ይሉሽ። ጎላ ሚካኤል ያለ ምን 30 ቀበሌ ነኝ ውዴ። ጭተራ ጋር ማርቲ የምትባለው ነው እና እዛ ጭተራ ጋር እኮ ነው ነበር። የጭተራ ላሳይሽ። አሁን ባለፈው ነው እዚህ ጋር ፎቶ ባሳይሽ። ማርቲን ቼክ አድርገና። እሺ የት አለች ማርቲ? ታች ይሁንሽ ካለሯ ደስ ብዬሽ ማርቲ ምንም ቲፔሌ ፏዚ ወንዶ አያታ ምንኛ ነው የምትወራው? አንፈልግም። አበሻ ነው አንተ 11 ቁጥር ነው 11 ቁጥር ነው ጀቡ ሂድ በትግርኛ ያወራ ሶማሌ ነው አይደለም። እና እሺ ምንድነው የት ነው የምታውቂው? عربي صح؟ يتكلموا يعني قول لهم سلام عليكم. ጅቡ ቤታቸው የት ነው? እነዚህ ቤት የላቸውም እንዴ? አስፋልት ሜዳ ላይ ነው ያለው። ልጅቷን አምጭልን ብንልሽ ብረት ታመጫለሽ። እዛ ጋር ከሊፋ እዛ ጋር የሚመጣውን ተመልከት። ያች ከኋላ ያለችው ዙሪ በስመ አብ አሳቢ ነቢያት ነቢያት አንዴ እቺ ያበደ ጁንታ ናት እናቴ። እኔ ፎሎ ነው ማድረጋት የኔ ቁኝ። እንዴት ነሽ? እንዴት ነሽ? አበሻ አንተ ደረቷ ራሱ ባዶ ነው። ምንም ያዥ እኮ እዛ ጋር ቃጠለ ስትመጣ እያየናት ነበር። ትግርኛ ነው የምትችለው። ጆ በትግርኛ ወራት በቃ ዙሪ በትግርኛ ትንሽ ማን ነው እና ይዘሻት እዛ ጋር ሂጂ በእናትሽ። እዛ ጋር እቃ የጣለችው ነገር ሰላምዬ ወደዛ ይዘሻት ሂጂ። ይዘሻት ዞር ፊቷን ወደዛ ዞረሽ ይዘሻት ሂጂ። ጅቡ አስፋልት ላይ እንደሚዞሩት ዱባይ አሁን አየው። ምንም በቃ የመሰለንን ከማድረግ ወደኋላ አንልም። አይ ሰላምዬ ማለት ነው። ወዴት ነው የሚሄዱት? አሁን መንገድ ላይ የሚያልኩት በዚህ ሰዓት ማንን ላምጣላችሁ? እሺ ማንን ላምጣላችሁ? ማንን ትፈልጋላችሁ? አንዱን ጎትተሽ አምጪ አገኘሽ። አንዷን ጎትተሽ አምጪ አገኘሽ። ቆይ አንዴ እንከባበር። አንዴ ቆይ አንዷን ጎትተሽ አምጫት። አዎ አንድ ቸከስ ነይ በያት። አፏጭ እንደከረዩ አፏጭ ለታ
ዱባይ ግን በጣም የሌለ ነው የሚመቸው። ይሄ ዴራ ተመችቶኛል። እዚህ ለምን አንዴ በዚህ ሰዓት ይንቀሳቀሳል? ብዙ አበሻ አለ እንደ እሱ ውጪ አንድ የሚኖሩ አንተ ምንድን ነው የሚንቀሳቀሱ? ታሊ በያ ታሊ ቀጮ ይሄን ነገር ብቻዬን ነው ክፉ ነገር ያሰብኩት እንጂ ወይስ ሁላችሁም እያሰባችሁ ነው? ሰውኛ እናውቀዋለን። አንተ ዝም በል አባሽ እና ጆሮ እናውቀዋለን ቦታውን። ቆየ ጠራው እኔ ጌታ እሺ ዱባይ ማለት ነው። ቤቴን ነው የምልሽ። ተክልዬን ሁለተኛ ሰፈር ነው የሚመስለው። በተለይ ሰፈር ኧረ ከረዩ በይ በተለይ ዴራ እኮ ግን ከረዩ ማገኘው ጊዜ ሰው ላረግሽ ነው ናይ በቃ ከገባኝልሽ ያገኘው እንቺ ታ እንደው እምቢ ካለች ያው ዝም ብያት ታበላው ማሬ ችግር የለውም ማሬ ሰፈርሽ እዚህ እንቺ እምቢ ነገር ነው። ከዚህ በላይ ይበቃናል። ይመቻት ግን እግዚአብሔር ብዙ ታሪክ ታሳየን ነበር። ያው እኔ ወደ ስራም ልሄድ ነው፣ ቸርች ልገባ ነው። በዚህ ሰዓት እጸልያለሁ። ስለዘገረገፍኳችሁ በጣም ይቅርታ ምእመናን። በተለይ እንከባበርዬ የኔ ቆንጆ የሆነ ነገርሽ ተመችቶኛል። ሰላም ቅነ ውሽ ይመጣች። ይህን ውበት ተመልከቱ። እስካሁን ካየናቸው ሴቶች መካከል ይህን ውበት ተመልከቱ። ወይ የኔ ቆንጆ ድንቡሽ የተሰራብኝም ፎቶ ሊካየክ ግን ምን የተሰራብኝም ፎቶ ሊካየክ ምን አይነት ለሁለት እኮ ተባብረው ወሰዱት። ማንን ልበልህ? ሀቢብን ነው። ሴጣን ይብዳክ። ደግሞ ምን አይነት ኮመንት ነው የምጽፈው አንተ ባለጌ? ስድን አውጣ። ምን ብሎሽ ነው? አንብቢው እስቲ። ባለጌ ነገር ላርግሽ ነው የሚለው። አጠጣው ብሎኩን። ለምን ነውር አይደል? ስሚ ሀቢብ ማን ነው? ያ ጤንጌ ነው የሚመስለው ልጅ። ኧረ እንኳን ቀረብሽ። ያስቀኛል አባቴ። ምን እንዳረኳቸው ልንገርካ። ዜድን፣ ሀቢብን፣ ቤክታዮን ምን እንዳረኳቸው ፈረንጅ ቤት ሄጄ በእንግሊዘኛ አማዋቸው። ያኛው ልጁ ደግሞ ፖርቹጋለኛ ነው ምናኛ ነው ቋንቋው ተርጉሞ ነገራቸው። ንገርልኝ ብዬ ባሎቻቸውን ይጠንቀቁ ብዬ ፎቶአቸውን ሁላ እያሳየው ና ልንገርክ። አረብ ቤት ሄድኩኝና ፎቶአቸውን አሳይቼ ተጠንቀቁ ብዬ ተናገርኩኝ። ከነማ ሀቢብንም ቤታዮንም ዜድንም እነሱ ናቸው ሻው እየሸወዱት አልኩት። እና ሀቢብን ባል ይቀማል? ኖ እሱን አይደለ የወሰዱት። ኦኬ አሁን አንቺ ያሳየሽው ፎቶ የሶስቱን ነው? የሀቢብን የነማን ኖ የቤታዮንና የዜድን የወሰዱብኝም ብዬ አሳየው። ዜዴቱ ነው? ዜድ ናት እንጂ የወሰዱብኝ። ዜድ ይቷን አላወኳትም። ዜድ እቺ የቤሩታ ጸጉረ ጭራሮዋ የባሌባዋ አላወኳትም። ያሳይክ ፎቶዋን እስቲ ፎቶዋን ማናት? ዜድ በስሟ አታውቃትም? የባሌባ ነው ስሟ። መታለች እዚህ አንጀት ያሯል። ምን ትስቃለህ? ላሳየክ። እቿት እቺ ነች ደግሞ ትስቃለህ። ደህና ጥርስ ያለች ያት እንዴ ይሄንማ ቋል ጎረምሳ ይቀጠቅጥሻል። ይሄ ቢያገኝሽ አለቀልሽ፣ ይገርፍሻል። ማናት ነው የምትገርፈኝ? እኔ ውሽዬ እኮ 7 ቀን የታሰርኩ ጀግና ነኝ። ሰው በጠርሙስ ፈንክቼ አጠጣታለሁ። ግን ከአንቺና ከዜዶ ማን ነው የሚያምረው? አንቺ እኮ ቆንጆ ነሽ። እግዚአብሔር እንዴት በሷ ይለውጥሻል? አንተ ፈረንጁም አረቡም እንዲያሉ ታምሪያለሽ አሉሽ። እና ዜዶንማ በውበት ትበልጫታለሽ። ምንም አይደል የኔ ቆንጆ። ደግሞ ያ ጤንጌ እንኳን ቀረብሽ። ቤታዮንስ ለምን አልበልጣትም? ሞቼ በልጣታለሁ። ዱብና ብዙ ወጪ ፈጀ ውበት ነው ያላት እሷ ጋር ድርሽ። ኖ ቤቢ፣ እኔም ኧረ እባክህ እኔም ቆንጆ ነኝ። በጣም ነው የማምረው። ይሄ እኔ ድንቡሽዬ
አምራለሁ፣ በልጣታለሁ። በፍጹም እሷ ብዙ ወጪ አውጥታበታለች። ውበቷን ትቀልጃለሽ እንዴ? ድንጋት ላይ ያለኝ ታምሪያለሽ። ከሷ በላይ በለኝ። ሞራሌ ዳሜጅ ሆኗል ዛሬ። በፊት አሁን ግን ትበልጥሻለች። እንዴ ምን ነሽ? እኔ ዛሬ ጂም እኮ ከፈልኩኝ ብሬን ፎጭ አድርጌ እንደሷ ለመሆን ካለ ቀጥቅጬ ነው የምሰራው። እንደሷ ሽንቅጥ እስክል። እሷ እኮ ሰርታ አይደለም እኮ ሰርታ ነው። ኧረ አይደለም እንዲህ ስትናገር ተወግቼ ነው አለች እኮ። አልሰማሽም? ውሸት ነው። ስሟን ሲያጠፉ ነው ውድ። እራሷ ተናገረች። የሆነ ነገር ተወግቼ ነው አለች። ኧረ ዝም በል ጌታን እወጋለሁ። ያቁቤ ሲወጣልኝ እኔማ በዚህ የለ በዚህ ቅናት እኔ እኮ ብር እወጋለሁ። እኔም ግን ምንሽ ላይ እንደሚወጉሽ ታውቂያለሽ? እምብርት ላይ ነው የሚወጋው እና ወገብሽን ሊያጎብጠው ይችላል። እናቴን ቀና ብለሽ መሄዳችን ይቅርብኝ። ተው እባክህ። እዛ እኮ ውጭ ራሱ ይኸው ስብርብሬን አውጥቶኝ ተወኝ። የለውም ራሱ ደግሞ በቀን 2 መርፌ ነው በእምብርትሽ የምትወጊው። ውሻ እንደነከሰው 40 መርፌ መጣች። ለምንድን ነው የምታነሽኝ? ለአረብ አልቀረኝ ለፈረንጅ አልቀረኝ። አባቴም ፎቶሽን እያሳየው አንቺንም ቤታንም የባሌ ሌቦች እያልኩኝ ለፖርቹጋል። አንቺ ስሚ፣ እኔም እንደ ምክር እንደ እህት እኮ ነው። ይሄ ግንባሩ የመቀሌ ስታዲየም የሚያክል ምን ያደርግልሻል? አይደለ? ለዛ ነው ምን ያደርግልሻል ብዬ እኮ ነው። ለስ እንደሆነ መቼ አወቅሽ? ራሱኑ ነው ቅድም ስስሚው። እኔ ከዛ ወጣውና ነቅዬ ምን አደረኩኝ? ነቅዬ ወጥቼ በየፈረንጁና በየአረቡ ቤት ሁለት ባልና ሚስት፣ እሷ የአዲስ አበባ የስታዲየም ግንባር፣ እሱ የመቀሌ። ስርዓት አድርጉ። ሁለቱ አንድ ልጅ ቢወልድ ግን አንድ ልጅ ቢወልድ ደግሞ የኢትዮጵያ ድፍን ስታዲየም እናሰራለን። ኧረ እኔ ምን በወጣኝ ማሬ ቤቢ ገርል አም ሴክሲ ሌዲ። እኔ አሁን ወልጄ ሰውነቴን ማበላሸት አልፈልግም። ኦኬ እኔ አሁን አም ኖት ሬዲ ማሚ። ልጅ አለኝ ይበቃኛል። እግዚአብሔር ያሳድግን። እኔ ጅቦ እንደዛ ሳይሆን ጅቦ እሷ እኮ ሀቢብ እኮ አሁን የሚናደው ያለ እኮ አንድ አረብ ሽማግሌ እዛ አላት። ከሀቢብ በፊት አስቤዛ የሚያመጣላት ሲኒማ ይዟት የሚገባ አራትኝም። አዎ ይኸው ራሷት መስከር። አንቺ እውነት ነው እንዴ? ጅቦ ፍቅረኛ አይደለም አባቴ ሙት አባ ይባላል። ጥሩ ሰው ነው። አስቤዛ ያመጣላታል እስከ ቤት። የምታውቀው ነገር አለ። አቡማ የመጣ ጊዜ ታስታውሳለህ? ያ ነገር ጸብ የነበረ ጊዜ ያኔ ነው ሲኒማ ይዞን የገባው። እኔና ልጅ አይምሯችንን ሊያፍታታ ለምን ሳትነግሪኝ አለ። እኔ ከጎንሽ ሆን ነበረ። አዋል ያላች አረብ ዝም ብሎ እሙሙ ሳትሰጪው ዝም ብሎ ሲኒማ አያስገባሽም። እኔ የውድሽ ማሪ እሱ የበይታረም 7 ዓመት ወንድ አላቅም አልሰጥምም ደግሞ ለአንድ ወንድ ብሰጥ ራሱ አበሻ አላገባም ካሁን በኋላ። አበሻ ፍቅረኛ አልይዝም። ቢይዝ ራሱ ሌላ ዜጋ በምንኛ ታወሪዋለሽ? ኧረ ማን ይዝሻል አንቺ? አበሻ ሀቢብ ግንባሩ አንቺ ስለሚመስል ነው የያዘሽ። ማሪ አም ሴክሲ ሌዲ። እኔ ፍቅር እኔ መርጣለሁ እንጂ አልመረጥም። እሺ የተግማማ ህይወት ከሱ ጋር ልትኖሪ ደግሞ ሀቢብ ይጅና አንቺ ሬሳ እያጠበ ቅጥቀጣ ላይ እኮ ምህረት የላት። አስበው ሳይሆን ሳታስበው ነው የምትሆነው። እኔ ዘይዶ በጣም ነው የምትመቸኝ። እናቴ ትሙት ፍርስ እኮ ነው የምታደርገኝ። ፍርስ የእኔ ቀንጀ። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። ከ500 በላይ ሰዎች ሳይሰለቻችሁ ቁጭ ብላችሁ ስላወራችሁኝ ይሞጫችሁ። አትጥፉ። ለዜዶ ይዘን ወደፊት። እኔ ዜዶ ወዳታለሁ እናቴን። ሁለቱ ይነታረኩ እዛ በቃ